ሃሌሉያ ክብር ሁሉ ለእግዚአብሔር ይሁን። የጌታ የአምላካችን ስም ለዘላለም የተባረከ ይሁን። ቅዱሳን ወዳጆች ወገኖች ሁሉ በጌታ በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። የዛሬን የመደበኛ የሮብ ቤተክርስቲያናችንን ፕሮግራም ጌታ ረድቶን የጌታ ጸጋ በስቶልን ምህረቱ በስቶልን በጌታ ፊት ደግሞ እግዚአብሔር ረድቶ ይቆም ያለው ሰላም 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 የጌታ ሰላም ያገኛችሁ። ይህን ፕሮግራም የምትከታተሉ እግዚአብሔር ረድቷችሁ ይህን መልእክት የምትሰሙ ሁሉ እግዚአብሔር በቃሉ እውነት ይገናኛችሁ። የቃሉ መንፈስ በስልጣኑ እንደ ጸጋው ችሎት በኢየሱስ ስም ያገኛችሁ፣ ይባርካችሁ። እኔንም እንዲሁ ቤቴን ቤተሰቤን እንዲሁ እግዚአብሔር ይባርክ። እግዚአብሔር የተባረከ ይሁን። ፕሮግራማችንን በጌታ በኢየሱስ ስም ስልጣን ጀምረናል። ከጌታ አብሮ መገኘት ጋር ከቃሉና ከቃሉ ባለቤት ከመንፈስ ቅዱስ ጋር በመሆን ተስማምተን አሜን ብለን ፕሮግራማችንን በስሙ ጀምረናል። በጌታ ስም ከቃሉ አነብና አጭር ጸሎት ጸልዬ ጀምራለሁ። በጌታ በኢየሱስ ስም አነባለሁ። ወደ ኢያሪኮም በቀረበ ጊዜ አንድ እውር እየለመነ በመንገድ ዳር ተቀምጦ ነበር። ሕዝቡም ሲያልፍ ሰምቶ ይህ ምንድን ነው? ይህ ምንድን ነው? በጥያቄ ምልክት ብሎ ጠየቀ። እነሱም የናዝሬቱ ኢየሱስ ያልፋል ብለው አወሩለት ይላል። ይህ ምንድን ነው? የሰማው ነገር አለ። ይህ ምንድን ነው አለ። መልሱ ደግሞ የናዝሬቱ ኢየሱስ በዚህ ያልፋል። አሜን። ዛሬም እንደ ቃሉ እንደ ኪዳኑ በዚህ በእኛም ህይወት በእንቆቅልሽ በጥያቄ በጎዶሎ እውር በሆነ ነገር ሽባ በሆነ ነገር በቃ መንገዱ ላይ ቆመን ባለን ጥያቄና ልመና የሚያልፈው ጌታ በቃሉ ውስጥ ዛሬም ሕያው ነውና በሚያልፍበት መገኘት ውስጥ መገናኘት ይሆንልን። አሜን። በኢየሱስ ስም ጌታ አምላክና አባት ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ስለዚህ ጊዜ በጌታ በኢየሱስ ስም አመሰግናለሁ። ቸርነህና ምሕረትህ ለዘላለም ነውና የዘላለም አምላክ የሰራዊት ጌታ እግዚአብሔር ሆይ ዛሬም እንደ ልማድህ አንልህም። ከወትሮው በተለየ ጌታዬ አምላኬ የዘላለም አምላክ ጌታዬና አምላኬ ተብሎ እንደተጻፈ እኛም ጌታዬና አምላኬ ብለን የምናመልክህ ውድ ልጆችህ ነንና በተገዛንበት የነፍሱ የደም ዋጋ ኪዳን በኢየሱስ ስም እንድትገናኘን በላከው በተቀበልነው ልጅነትን ባገኘንበት የመንግስትን ወራሽ ሆነን ልጆች በተባልንበት ወራሾች በሆንበት በዚህ ጸጋ ወንጌል በክርስቶስ መንግስት ሕይወትና ምሕረት በተቀበልንበት ቃል ኪዳን ዛሬ በመካከላችን እንድታልፍ የጌታን ነፍሱ ያለፈበትን ደም ይዘን በደሙ በኩል ወደ እግዚአብሔር መግባት አለንና በታረደው ደም በኩል ወደ አንተ ቆመናል። ድፍረታችን ጌታ ሆይ የኛ የሆነ ጽድቅ አይደለም። የኛ ጽድቅ ተቀብሮ የኛ ማንነት ሞቶ ክርስቶስ ሞቶ ሞትን ድል አድርጎ የተነሳውን ወንጌል ክርስቶስን በማመን ባገኘነው ጽድቅ በኩል ደፍረን በፊት ቆመናል። አቤቱ ስምህን ባጎደፍንበት መንፈስህን ባሳዘንበት ሰውን ባሳዘንበት መንፈስ ደስ ባልተሰኘበት ጉብኝታችን እንዳይፈጥን በሚከለከልበት መልካሙ ነገር ሁሉ በሚከለከልበት በተሰወረ በተገለጠ በደፈርንበት የትኛው ኃጢአት ዛሬ መገኘትህን እንዳይከለከል የኃጢአት ማስተሰሪያ የበደል ማስተሰሪያ የኃጢአት የመተላለፍ ሁሉ ማስተሰሪያ የኢየሱስን ደም ይዘን አባት ሆይ በደሙ በኩል ወደ ጸጋው ዙፋን በእምነት እንቀርባለንና በዚህ ደም በዚህ የነፍስ ማስተሰሪያ በዚህ የኃጢአት ማስተሰሪያ በኢየሱስ ደም በኩል ተቀበለን። እንደ ኪዳንህ እንደ ቃልህ እግዚአብሔር የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻችኋል ተብሎ ተጽፏልና በደልና ኃጢአታችን በክርስቶስ ደም ኃይሉ መዝገቡ የተዘጋ ይሁን። ከቃል ኪዳኑ ደም የተነሳ ከተቀበልነው ሕይወት ካለው ምህረት ኪዳን የተነሳ
ሰማይ በላያችን ይከፈትልን። መንፈስ ቅዱስ ያለመከልከል በኢየሱስ ስም ትገለጥልን ዘንድ ስታልፍ ስትገለጥ ለኔ እንድትቀርልኝ ሕይወት እንዲሆንልኝ በኢየሱስም ሰብኬ የተጣልኩ እንዳልሆን በቃል እውነት ራሴን እንድታገኘኝ ዘሬን ትውልዴን እንድታገኘው ሰሚውን አድማጩን ሕዝብ ደግሞ ጌታ ሆይ በኢየሱስ ስም ልቦና እንድትሰጠው ያስ እንድታረገው ወደ ፈቃድ እግዚአብሔር ወጨምድደህ ይዘህ በምህረት ወደ ፈቃድ ወደ ሐሳብ እንድታስገባው ማስተዋል ጥበብ ጥንቃቄ ዕውቀት እንዲበዛልን በኢየሱስ ስም መንፈስ ቅዱስ እርዳ። አገልግለን የምንታለፍ ሳይሆን የማያልፈውን ጌታ አግኝቶን ተባርከን እንድንቀር መንፈስ ቅዱስ አሁን እየሰራህ ያለ የመንግስቱ ሰራተኛ አምላክ መንፈስ ቅዱስ የቃሉ ገላጭ መንፈስ ቅዱስ በቤተ ክርስቲያን ያደርክ በውስጣችን ያለ አምላክ እግዚአብሔር መንፈስ ቅዱስ የምትታገል የምትከለከልበትን ማንነት የተሞላውን ስጋዊ በደልና ኃጢአት አቤቱ ጌታዬ መንፈስን የሚያረክስ ማንኛውንም ያዘንክበትን በስሬቱ ደም በኩል ንስሐ ገባን። ይቅር በለን። ደሙ ሰማይ እንዲከፈት ደሙ ማረፊያ ሆኖ ኃጢአት የሚከድን ደሙ የምድርን የትውልድን እግዚአብሔር ሆይ የመንግስታትን የህዝቦችን እነሆ እግዚአብሔር ሆይ የሃይማኖት ቤት መሪዎችን ገዢዎችን ህዝቦችን እነሆ ለዓለም ሁሉ እነሆ የዓለሙ አዳኝ የዓለም ሁሉ ቤዛ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ እንደተጻፈ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ፋሲካችን ክርስቶስ ታርዷልና ዘላለማዊ ፋሲካችን ክርስቶስ ነው። ክርስቶስ ፋሲካችን በጉ ታርዷልና በታረደው በግ ደም ስርየት ባለው ደም በደላችን ተከድኖ በሙላት ታልፍ ዘንድ አለመከልከል ትገለጥ ዘንድ መንፈስ ቅዱስ ጠራንህ። እለፍ። ክፉ የመገለጥ ጠላት ጨለማ ቁራጩ እግዚአብሔር ሆይ በኃጢአት በበደል በማንነት ውስጥ እግዚአብሔር ሊያልፍ ሊሰራ የሚፈልግ ይሄ ተቃዋሚ እግዚአብሔር ሆይ ጩኸትን የማይፈልግ ወደ አንተ መቅረብን የማይፈልግ ክፉ የዚህ ዓለም ገዢ ወደ ውጭ በተጣለበት በክርስቶስ መስቀል ቃል ቆለፍንበት። በፈሰሰው ቅዱስ ደም ቁርባኑን አረከስ ነው። በስልጣነ ቃል ገሰጽን። የታሰረ ይሁን በኢየሱስ ስም። ከጉባኤያችን አሁን ልትገልጠው ልታልፍ ካልክበት መንገድ በደም ስርየት በኩል ቆመናል። የተከለከለ ይሁን። እነሆ አሁን የሚሰራውን የአመጽ ልጅ አሁን በሚሰራው በመንፈስ ቅዱስ ስልጣን እናዛለን። ቃል ምስክር ነው። የተከለከለ ይሁን። ደሙን ይዘን በፊት ቆመናል። ቁርባኑ በክርስቶስ ደም የረከሰ ይሁን። ገበታና መሰዊያው መስዋዕት ኃይሉን ሁሉ በአዲስ ኪዳን መስዋዕት በፋሲካችን በታረደው በግ ደም ከደንን። በእግዚአብሔር ቃል መሰዊያውን አሰረን። የመስዋዕት ኃይሉን ኃጢአትን በሚያስተሰርይ በዚህ በአዲስ ኪዳን በታረደው በግ ደም ኪዳኑ በፈረሰበት ኪዳኑ በተበላሸበት ኃጢአት በሌለበት ነውር በሌለበት ነውርና ኃጢአትን በሚያስወግድ ደም ኪዳኑን አፈረሰን። ስምህን ጠራ። ተናገረን። ጊዜውን ባርክልን። አንተን ሾምክ። እልቅናህን እውቅናህን ሉዓላዊ አስተማሪ ስልጣን ጠራ። መንፈስ ቅዱስ ተናገረን። በኢየሱስ ጌታ ድንቅ ስም አሜን። ክብር ለኢየሱስ ይሁን። ወገኖች ዛሬ ጌታ እግዚአብሔር የሰጠኝ ቃል ትላንት በማገለግልበት ቤተክርስቲያን የተሰጠኝን የጊዜውን ቃል ሞልቶና ጨምሮ ደግሞ በመጣበት በውስጤ ባለው ቃል ነው ማገለግለው። እዛው በጸሎት ላይ እያለን በዚህ ቃል ያልፋል በሚል ቃል ተናገሪ አለኝና በዛን የጸሎት ስፍራ ያንን የእግዚአብሔርን ቃል ተካፍለን በጸሎት አሳለፍን። ያ ቃል ውስጤ ልቤን አለቀቀው። በዛ ቃል ጨምሬ ነው ዛሬ በፊታችሁ የቆምኩት። እግዚአብሔር መንፈስ ቅዱስ በውስጤ ባመጣው ቃል እሱን መልሼ ጋብዤ እሱ እንዲያገለግለን መድረኩን ጊዜውን ራሴን አሳልፌ ሰጥቻለሁ። ጌታ የተባረከ ይሁን። ጌታ የተመሰገነ ይሁን። ስለዚህ ሉቃስ 18 ከ35 እስከ 43 እና ማርቆስ 10 ከ46 እስከ 52 ባለው ክፍልና ቁጥር ላይ የሚገኝ ነው። ቅድም እንዳነበብኩት በሉቃስ 18 ከቁጥር 35 ጀምሮ ወደ ኢያሪኮም በቀረበ ጊዜ በጌታ ስም አነባለሁ። ወደ ኢያሪኮም በቀረበ ጊዜ አንድ እውር እየለመነ በመንገድ ዳር ተቀምጦ ነበር። ሕዝቡም ሊያልፍ
ሲያልፍ ሰምቶ ይህ ምንድነው ብሎ ጠየቀ። እርሱም የናዝሬቱ ኢየሱስ ያልፋል ብለው አወሩለት። እርሱም የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። በስተፊት ሄዱ የነበሩትን ዝም እንዲል ገሰጹ። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆሞ ወደ እሱ እንዲያመጡት አዘዘ። በቀረበም ጊዜ ምን ላድርግልህ ትወዳለህ ብሎ ጠየቀው። እርሱም ጌታ ሆይ አይ ዘንድ ነው አለ። ኢየሱስም እምነትህ አድኖሃል አለው። በዚያን ጊዜም አየ፣ እግዚአብሔርንም እያከበረ ተከተለው። እያየ እየሰማ እያከበረ ተከተለው። ለማየት እና ለመስማት ጌታን ለመከተል የሆነበትን የመጀመሪያ ስንመለከት እዚህ ጋር ርዕሴ ያልፋል ነው። በቃ ርዕሴ ያልፋል። ማን ነው እያለፈ ያለው? በዛን ጊዜ በኢያሪኮ መንገድ እያለፈ ነው። ውካታ እየተሰማ ነው። ኮቴ፣ ብዙ ኮቴዎች፣ ቻ የሚሉ ኮቴዎች በቃ ያልፋል እየተባለ የብዙ ሕዝብ ኮቴ እየተሰማ ነበረ እና አይኑ እውር ነው። ሰዎቹን አይ ኮቴያቸውን ግን ሰምቷል። የብዙ ኮቴ፣ ጫጫታ፣ ግርግር ያለ ወትሮ የሆነ ነገር አይቷል። ይሄ ሰውዬ እውሩ በመንገዱ ዳር ጌታ ኢየሱስ በሚያልፍበት ትይዩ ትክክለኛ ኢየሱስ በሚያልፍበት መንገድ ላይ ተቀምጦ የሚለምን እውሩ ማርቆስ ላይ የጤሜዎስ ልጅ በርጤሜዎስ ይለዋል እና ይሄ ሰው ለማኝ ግን እውር ግን ጆሮ የሚሰማ ይሄ ሰው በመንገድ ላይ ቆሞ በመንገድ ላይ ቁጭ ብሎ እሱ ኢየሱስ በሚያልፍበት መንገድ ላይ ሆኖ ይሰማ ነበረ እና ኢየሱስ የሕያው እግዚአብሔር ልጅ በኢያሪኮ መንገድ እያለፈ ነው። የናዝሬቱ ኢየሱስ በዚህ ዛሬም እያለፈ ነው። በቃል ወደኛ ሲመጣ ዛሬም ኢየሱስ እያለፈ ነው። ምንድን ይሆን የምንጠይቀው? ግን እያለፈ ነው። የናዝሬቱ ኢየሱስ በኢያሪኮ እያለፈ ነው። ዛሬም በእኛ እያለፈ ነው። በዚያ ወሳኝ ጌታ በሚያልፍበት መንገድ የጤሜዎስ ልጅ እውሩና ለማኙ እየለመነ በዛ መንገድ ነበረ። ይህ ሰው ወሳኝ በሆነ ጊዜና ወሳኙ ጌታ ለአንዴ ለመጨረሻ በኢያሪኮ ላያልፍ ፋሲካ በፊቱ ቀርቧል። ኢየሱስ ተመልሶ ወደ ኢያሪኮ አይመጣም። የመጨረሻ ኦፖርቹኒቲ ኢያሪኮ ስፍራና ቦታ እድል አግኝተዋል። እያለፈ ነው ኢየሱስ። ሁለተኛ ላይ መጣ። በዛ በኩል አልፎ ሊሄድ ነው። ፋሲካው ቀርቧል። በጉ ሊታረድ ነው። ግን ሁለተኛ እድሉን በማያገኙበት ግን መጨረሻ ኦፖርቹኒቲ ላይ ኢያሪኮ ላይ መጣና በዛ ትይዩ ጌታ ከውርነቱ ሊገላግለው ባለበት መጨረሻ ሰዓት ጌታ በሚያልፍበት መንገድ ላይ ሆኖ ብዙ ሰዎች ሲያልፉ ሰማ። ጆሮ ስለሚሰማ ግርግሩን ሰማ፣ ጫጫታውን ሰማ፣ የብዙ ኮቴውን ድምፅ አለወትሮ ለየት ያለውን የህዝብ ማጨናነቅ ሰማና ምንድነው ይሄ ነገር አለ። በቃ ምንድነው ይሄ ጫጫታ? ምንድነው ይሄ ግርግር? ምንድነው ይሄ አጀብ? በቃ ምንድነው ይሄ ነውጥ የሚመስል አጀብ? ምንድነው አለ። በቃ ይሄ የምሰማ ምንድነው? ግርግር በዝቷል። ስለዚህ የናዝሬቱ ኢየሱስ ያልፋል ብለው አወሩለት ይላል። ወዲያው የዳዊት ልጅ ኢየሱስ ሆይ ማረኝ ጀመረ። ወገኖቼ ዛሬ ብዙ ግርግሮች፣ ብዙ ነውጦች፣ ብዙ ኮቴዎች፣ ብዙ ጋጋታዎች የሚሰሙበት ጊዜ ነው። ዛሬ ጌታ ሊመጣ ነው። ጌታ መምጫው ሰዓት ደርሷል። ጌታ ሊመጣ ነው። በቃ እና ይሄ ጌታ በሚመጣበት በዛ መንገድ ላይ አልፎ ምን አለ? የዳዊት ልጅ ኢየሱስ ሆይ ማረኝ። መጽሐፍ እንደሚል ይህ ሰው የጌታ የኢየሱስን ማንነት ያውቅ ነበር። እውርም ቢሆን ለማኝም ቢሆን ጆሮው ይሰማል፣ አይኑ ያይም ነበር። ያለማኝ ግን የጌታ አንደርስታንዲንግ ነበረው። ማንነቱን ያውቅ ነበረ። የዳዊት ልጅ መሆኑን ያውቅ ነበረ። የዳዊት ልጅ
ክርስቶስ ኢየሱስ በስጋ የመጣበትን ግንድ ዘሩ ከየት እንደመጣ እና በስጋ ከማን እንደመጣ ያውቅ ነበር። አምላክነቱን ያውቃል፣ መለኮትነቱን ያውቃል። በስጋ ደግሞ የመጣበትን የዳዊትን ቤትና ዘር ግንድ ያውቃል። ስለሚያውቅ ኢየሱስ ነው በዚህ የሚያልፈው ሲሉት ግር አላለው፣ ግራ አልገባው። መጽሐፍ እንደሚል እንደ እግዚአብሔር ቃል መረዳት ነበረው፣ የእውነት መረዳት ነበረው። እናም ጌታ በሚያልፍበት መስመር ላይ ተቀምጦ ይለምን ነበረ። የዳዊት ልጅ ራእይ 5:5 ከይሁዳ ነገድ የሆነው አንበሳ እሱም የዳዊት ስር ይለዋል። አያችሁ፣ እውነተኛ መረዳት ነው ያለው። የዳዊት ስር እንደሆነ ይናገራል። ራእይ 22:16 እኔ የዳዊት ስርና ዘር ነኝ፣ የሚያበራ የንጋት ኮከብ ነኝ ይለዋል። መጽሐፍ ቅዱሳዊ እውነተኛ መረዳት ነው ያለው። የሰውዬ እውነተኛ የዳዊት ልጅ መሆኑን በስጋ ከዳዊት ቤት የመጣ መሆኑን በደንብ ነው የሚያውቅ፣ ተረድቷል። የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ ያለው የሰውን ልጅ ሁሉ ኃጢአት ያጨለመው ጨለማ ህይወት የሚያበራ የንጋቱ ኮከብ፣ ከሞት ወደ ህይወት የሚያሻግር የንጋቱ ኮከብ፣ የዳዊት ስርና ዘር የሆነው የዳዊት ልጅ የተባለው እሱ ኃጢአታችንን በማስተሰረይ ወደ እግዚአብሔር መንግስት የሚያስገባን ይህ ሰው ሆኖ ቃሉ ፈጣሪ የነበረው በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይላል ዮሐንስ ወንጌል 1:1 ላይ ነበር እግዚአብሔር። ቃል እግዚአብሔር ነበረ፣ ቃልም ስጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ ይላል። በቃ ቃል መነሻው መለኮት ነው። ቃል ራሱ ክርስቶስ እግዚአብሔር ነው። ቃል ማን ነው? ፈጣሪ ነው። ዕብራውያን 1 ላይ ዓለማትን የፈጠረበት በመጨረሻ ዓለማትን በልጁ ቃል ሆኖ በክርስቶስ እንደፈጠረ ፈጣሪነቱን ይናገራል። የእግዚአብሔር ቃል ይላል በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል ዕብራውያን 1:1-2። አያት ዓለማትን በፈጠረበት በልጁ እሱ ጋር በሰማይ ባለ ጊዜ ቃል ነበር። ልጁ ቃል ነበር፣ እግዚአብሔር ነበር። ልጁ ዓለማትን የፈጠረ ነበር፣ እግዚአብሔር ነበር። ብዙዎች የሚቸግራቸው የክርስቶስን መለኮታዊነት ነው። የእግዚአብሔር ልጅ ነኝ ስላለም ነው። እነሆ ወደ መስቀል ሞት እንዲህ ብሏልና የአይሁድ ንጉሥ ነኝ የእግዚአብሔርን ልጅ አድርጎ የእግዚአብሔርን ልጅ ብሎ ራሱን እግዚአብሔር አድርጓልና ይሰቀል ብለው ሁሉ እስከ መስቀል ሞት የቀረበው በዚህ ነው። አለመረዳት ኢየሱስ የእግዚአብሔር ልጅ እንደሆነ፣ ኢየሱስ አምላክ እንደሆነ፣ ቃል ፈጣሪ እንደነበር፣ ዓለማትን የፈጠረ ፈጣሪ እንደነበር ብዙዎች አይረዱትም። እና ያ ቃል ነው ከዳዊት በስጋ የተገለጠበት የዳዊት ዘር የሆነው ደግሞ ቃሉ ማን ነው? ክርስቶስ እግዚአብሔር ነው። ገብቶታል። ወደ ምድር የመጣው የመምጫው ሐረግ ከንጉሥ ዳዊት ከይሁዳ ነገድ የሆነው አንበሳ ሞትን ድል አድርጎ የተነሳው ያረገው ዛሬ በአብ ቀኝ ሆኖ ስለኛ የሚማልደው የሚመለሰው ፈራጅና ንጉሥ ሆኖ ደግሞ መጥቶ ቤተክርስቲያንን የሚነጥቀው የሁሉ አባት ሆኖ ሁሉን ሊያድን በመስቀል ላይ ራሱን የሰጠው ኃጢአት የሌለበት ስለ ኃጢአታችን ግን መስዋዕት የሆነው ክርስቶስ በስጋ ከዳዊት ቤት የመጣ የዳዊት ልጅ የተባለው የእግዚአብሔር ልጅ የሆነው እሱ በመጀመሪያ ቃልና ፈጣሪ የነበረው እግዚአብሔር ስጋ ለብሶ ከዳዊት ቤት የመጣ መሆኑን በደንብ ገብቷል። በቃ የዘላለም መንግስት የሚያወርስ ከዳዊት ዘር ስጋ ለብሶ የመጣው አውቆታል። የዳዊት ልጅ የተባለበት የመምጫው ቃል ክርስቶስ እግዚአብሔር ስጋ መልበሻውና መምጫ መንገዱ ከዳዊት ቤት ስለነበረ ይህ የመንገዱ ለማኝ አንደኛ
ማን ነው ብለን ስንል የጌታ የኢየሱስን ማንነት የተረዳ ነው። የጌታ የኢየሱስን ማንነት የተረዳ ነው። ስለዚህ ነው ማን ነው ግር አላለው፣ ወዲያው ነው ማን ምንድነው እየሆነ ያለው? በዚህ በኩል ማን ያልፋል አሉት። ኢየሱስ ያልፋል የተባለው በቃ እሱ ኢየሱስ ያልፋል ነው ያሉት። እሱ ግን ኢየሱስ ማን እንደሆነ ተረድቷልና ምንድነው ጩኸቱ? የዳዊት ልጅ ሆይ ማረኝ። የኢየሱስን ማንነት የተረዳ ዮሐንስ ወንጌል ምዕራፍ 7:42 ላይ ስትመለከቱት፣ ሮሜ 1:2-4 ስትመለከቱት የዳዊት ልጅነቱን ቅድም ካልኳችሁ በተጨማሪ በደንብ ያስረዳል ማለት ነው። 7:42 ይላል ክርስቶስ በውኑ ከገሊላ ይመጣልን? ክርስቶስ ከዳዊት ዘር ዳዊትም ከነበረበት መንደር ከቤተልሔም እንዲመጣ መጽሐፍ አላለምን? ክርስቶስ ከዳዊት ዘር ዳዊት ከነበረበት መንደር ከቤተልሔም እንዲመጣ መጽሐፍ አላለምን ብሏል። አንቺ ቤተልሔም ከቶ ከይሁዳ ገዢዎች አታንሺ፣ ካንቺ አወጣጡ ከቀድሞ የነበረ መስፍን ይወጣልኛልና ከቤተልሔም ከዳዊት ከተማ ከዛ እንደሚሆን መጽሐፍ ተናግሯል። እንደዚህ አላለምን? ክርስቶስ ከዳዊት ዘር ዳዊት ከነበረበት መንደር ቤተልሔም እንዲመጣ መጽሐፍ አላለምን? ተናግሯል። ይህን ጊዜ ብዙዎች ምን ሆኑ? እንግዲህ ከእርሱ የተነሳ በሕዝቡ መካከል መለያየት ሆነ። ከእነርሱም አንዳንዶቹ ሊይዙት ወደዱ፣ ነገር ግን እጁን ማንም አልጫነበትም ይላል። እንዲህ ነው ዛሬ መለያየት ያለው፣ የከፋ መለያየት ያለው በክርስቶስ አምላክነትና የዳዊት በስጋ ደግሞ የዳዊት ዘር ሆኖ በስጋ የተገለጠበትን ፍጹም አምላክ ነው ፍጹም ሰው ነው ብለን ይሄን መረዳትና አምላክነቱን አምኖ ማረኝ ብሎ ወደሱ መቅረብና ጌትነቱን አምኖ መቀበል ያቃተበት ዘመን፣ ብዙ ልዩነት ያመጣበት ዘመን ዛሬም አለ ማለት ነውና ይሄ ሰው ግን የመንገዱ ለማኝ፣ ይሄ ሰው መንገዱ ላይ የሚያልፍበት ትክክለኛ ኢየሱስ የሚያልፍበት መንገድ ላይ ሆኖ ይለምን የነበረ ለማኝ ኢየሱስ ያልፋል ሲባል ማንነቱን የተረዳ ሰው ነበር። ለሱ ምንም አልቸገረው፣ ምንም እሱን ለማወቅ ጊዜ አልፈጀበት። ሮሜ 1 ላይ ስንመለከት እንደዚህ ይላል። ሮሜ 1 ላይ ሐዋርያው ጳውሎስ ሲናገር ኢየሱስን ሲገልጠው እንዲህ ይላል። ለተለየበት ወንጌል ለማን ወንጌል እንዴት ሆኖ እንደተለየ ይናገራል። እንዲህ ይላል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። በግልጽ ያስቀምጠዋል። እሱም ጌታችን ኢየሱስ ክርስቶስ ነው። ወንጌል ለዚህ ወንጌል ነው የተለየው ታለበቅ ተረድቶ ለዚህ ወንጌል ነው የተለየው። ይሄ ወንጌል ደግሞ በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ደግሞ በመለኮት ኃይሉ ከሙታን የተነሳ ሞትን ድል አርጎ መቃብር ፈንቅሎ የመቃብሩን የድንጋይ ማህተም ገልብጦ ጠባቂዎቹን ዘርሮ ተነስቶ ኢየሱስ መነሳቱን ደግሞ በአካል የትንሣኤውን አካል ይዞ እነ ቶማስ እንኳን ዳሰው በምስማር ቀኝ ጎኑ በምስማር የተወጋበትን እጆቹ በምስማር የተቸነከሩበትን ጎኑን ዳሰው ያመንክ እንጂ ያላመንክ አትሁን ብሎ እስኪለው ድረስ ቶማስን እንደዚህ በመዳሰስ ኢየሱስ መነሳቱን በእርግጥ ታይቷል፣ ተሰምቷል። አይናቸውም እያየ ደግሞ ደመና ከዓይናቸው ሰውራ እስክትቀበለው ድረስ ደግሞ ወደ አባቱ ወደ መጣበት ዙፋን በአካል አይን ደቀ መዛሙርት እያዩት አርጓል። ይሄ ጌታ አመጣጡ የዳዊት ልጅ በስጋ የተገለጠበት እንደሆነ ይሄ ሰውዬ ምን ነበረው? መረዳት ነበረው ወገኖች። በስጋ ከዳዊት ዘር ስለተወለደ ማንነቱን ያውቅ ነበር። ስለዚህ ስጋ ለብሶ ተገለጠ። የአብርሃምን መልክ ይዞ ክርስቶስ ስጋ ለብሶ
የተገለጠው ማንነት የዳዊት ልጅ እንደሆነ በሚገባ ይሄ በመንገዱ ኢየሱስ በሚያልፍበት መንገድ ላይ ትክክል ቆሞ እየለመነ የነበረው የመንገዱ ለማኝ ተረድቶት ነበር። አብርሃምን መልክ ይዞ የተገለጠ እንደሆነ የእግዚአብሔር ቃል ይናገራል። ዕብራውያን 2 ላይ እንዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው፣ በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህን እንዲሆን በነገር ሁሉ ወንድሞችን ሊመስል ተገባው። እኛን ወንድሞቹን እህቶቹን ሊመስል እኛን ሊመስልና የእኛን ምትክ የእኛን አበሳና መርገም ሞት ወደ እግዚአብሔር የማያቀርበንን ኃጢአት እሱ ምትክ ሆኖ በመስቀል ላይ ዋንጫውን ጠጥቶ ድርሻችንን ወስዶ እኛን ከእግዚአብሔር አብ ጋር በመስቀል ሞቱ ኃጢአት በሌለበት ኃጢአተኞችን ያስታረቀ፣ ለዚህም ደግሞ ዲያብሎስንም ደግሞ በሞት ላይ ስልጣን ያለውን ዲያብሎስን ደግሞ ሊሽር ሊሽር ማንንም በሲኦል በሞት በዘላለም ፍርድ እንዳይገዛ ሞት የተሻረበት ዲያብሎስ ስልጣን የተሻረበት የክርስቶስ የአብርሃምን መልክ እንጂ የመልአክን መልክ ይዞ መንፈስ ሆኖ አይደለም የመጣው። ስጋ ለበሰ፣ ከዳዊት ቤት የስጋ አካልን ለበሰ። ስለዚህ ወገኖች ዝቅ ብሎ እኛን መስሎ የመጣውን ጌታን አሳልፈው ሊሰጡ የእግዚአብሔር ልጅ አይደለህም ብለው ራስህን ከእግዚአብሔር ጋር አተካክለሃል ብለው የአይሁድ ንጉሥ ነኝ ብለሃልና መስቀሉ ላይ ሲሰቅሉ የአይሁድ ንጉሥ እስቲ የአይሁድ ንጉሥ ከሆን ራስህን ከመስቀል አውርድ እያሉ እያላገዱበት አዳኙን ጌታ አሳልፈው ሰጥተውታል ለመስቀል ሞት። ስለዚህ ይሄ ለእኛ ሲል የከፈለው የሞት ዕዳችንን ሊከፍል በመስቀል ላይ ሞተ እንጂ አምላክ ነው ሰው ሆኖ ከዳዊት ቤት የመጣው። ምን አይነት ለማኝ ነው! ምን አይነት በእውነት ሁሉ እግዚአብሔርን አይደለም ሰውን ይለምናል። ይሄ ሰውዬ በሰውነቱ እውር በመሆኑ ይለምን ነበረ፣ ሰዎችን መተዳደሪያ ኑሮ ነበረ። ነገር ግን ደግሞ ትልቁ ዕውቀት ይዞ በውስጥ የእግዚአብሔርን የቃል ዕውቀት መረዳት ይዞ ኢየሱስ በሚያልፍበት መንገድ ላይ እዛ ላይ ደግሞ ማን ነው ሲል ኢየሱስ ሲሉት ግራ አልገባው። እንደሌሎቹ ብዙ አታሃራ አላበዛም፣ ገብቶታል። ወዲያውኑ መስመር ውስጥ ገባና ይሄ ወደ እግዚአብሔር መንግስት የቀረበ ነው፣ ይሄ በቃ ከእግዚአብሔር መንግስት የራቀ አይደለም አይነት የሚባል ሰው ነው። ስለ ክርስቶስ መጽሐፍ ቅዱሳዊ መረዳት ያለው ሰው ነው። ወዲያውኑ ምን አለ? የዳዊት ልጅ ሆይ ማረኝ አለ። አንደኛ ምን አልኳችሁ? የጌታ የኢየሱስን ማንነት የተረዳ ነው። እውሩ የመንገዱ ለማኝ ጌታን አውቆታል። የጌታ የኢየሱስን ማንነት መጠሪያውን ሁሉ አውቋል። እውነተኛ መጽሐፍ ቅዱሳዊ ግንዛቤ ያለው በመንገድ ላይ ያለ ለማኙ እውሩ በርጣሚዎስ እንዲህ አይነት መረዳት ያለ ሰው ነበር። ምንም አታካራ አልፈለገም፣ ሊገጥም አልፈለገም። ማን ነው ኢየሱስ? እሱ ማን ነው አላለም። በቃ የገባው ስለሆነ ቶሎ ሶኬት አደረገ፣ ከመጣው ጌታ ጋር ገባው። ሁለተኛ ስንመለከት ለማኝነቱ በመረዳት በመጽሐፍ ቅዱስ ግንዛቤ ዕውቀት ጌታን አውቆ የለመነ የዳዊት ልጅ ሆይ ማረኝ አለ። በመጀመሪያ ምህረት ነው የጠየቀው። የምህረት ለማኝ ነው። እውር ስለሆነ አይን ለፈውስ አልተንገበገበም፣ ለስጋው ፈውስ አይደለም። የዳዊት ልጅ ብሎ ጠራ፣ አወቀ። ከዛ በኋላ የዳዊት ልጅ ሆይ ማረኝ፣ ምህረት ነው የጠየቀው። ማረኝ አለ። ከጌታ ጋር ምህረት ጠየቀ። እውነተኛ ኢየሱስ መገናኛው ላይ ሆኖ በሚያልፍበት መንገድ ላይ ሆኖ የማያልፈው ምህረት እንዲገናኘው ማረኝ አለው። በቃ ማረኝ፣ አውቄያለሁ፣ ተረድቻለሁ። በመረዳት አውቆ ሁለተኛ ማረኝ አለው። የዳዊት ልጅ ሆይ ማረኝ። ይሄ የመንገድ ሰው ነው።
የመንገዱ የኢየሱስ ክርስቶስ የመንገዱ ሰው በመንገዱ ላይ ተራርቶ የቆመ ሰው። ጥንት በሐዋርያት ዘመን ደቀ መዛሙርቱ ምን ተብለው ነበር? የመንገዱ ሰዎች ተብለው ነው የሚጠሩት። የክርስቶስ ተከታዮች የመንገዱ ሰዎች ነው ተብለው የሚጠሩት። በኋላ ላይ ነው አንጾኪያ ላይ ክርስቲያን ተብለው የተጠሩት እንጂ መጀመሪያ የመንገዱ ሰዎች ይባሉ ነበር። ይሄን ሰውዬ የመንገዱ ሰው ሆኖ በመንገዱ የሚያልፈውን ኢየሱስን አውቆታል። የመንገዱ ሰው ነው። መለኮታዊ መረዳት፣ መጽሐፍ ቅዱሳዊ መረዳትና ግንዛቤ ነበረው። ስለዚህ አውቆታል። አምላካዊ ምህረት እንደሚሰጥ ተረድቷልና አንተ የዳዊት ልጅ ሆይ ማረኝ። ምህረት ነው የጠየቀው። በቃ ማረኝ አለው። በቃ ምህረት ማረኝ። አምላክነቱን መሐሪነቱን አውቆ አስቀድሞ ዓይኔን ፈውሰኝ ሳይል ማረኝ አለው። ትልቁ አምላካዊ ጉብኝት ከእግዚአብሔር ምህረት ጠይቆ ምህረትን መቀበል አምላካዊ ጉብኝት ነው። ሰማያዊ ዜጋ የሚያደርግ ይቺ ምድር በምትተርቅበት ጊዜ ወደ እግዚአብሔር ዘላለማዊ መንግስት ለመግባት የተመቻቸ ሁኔታን የሚፈጥር ነው ምህረት ከእግዚአብሔር መቀበል፣ ያውም በክርስቶስ የሆነ የማስታረቅ ምህረት መቀበል። ስለዚህ ለስጋው ዓይን ፈውስ አይደለም በቃ የጓጓው እና አንደኛ ያደረገው የዳዊት ልጅ ሆይ ማረኝ። ምህረት የእግዚአብሔር የምህረቱ ጉብኝት ይቅርታ መቀበል ከእግዚአብሔር ማረኝ ብሎ ከእግዚአብሔር ጋር መታረቅን መካከለኛ እርቅ የተፈጸመበትን የመስቀሉን ስራ ዛሬም አምኖና ተቀብሎ ማረኝ፣ ምህረት አድርግልኝ፣ ይቅር በለኝ። ወገኖቼ ራስን ማዋረድ ነው። በትልቁ አምላክ በፈጣሪ ፊት ነፍስ መንፈስ ስጋ ፈጥሮ በእውነት ዓለማትን ፈጥሮ ፍጥረትን ሁሉ ፈጥሮ ሁሉን እየገዛ ያለና የሚኖረውን ጌታ አምኖ ፈጣሪ አምኖ በሰው መልክ ተገልጦ ቃል ስጋ ለብሶ ሰው ሆኖ በመካከል ሲመላለስ እረ ያልተረዳ በእውነት ምስኪን ነው። የተረዳ ደግሞ ምንኛ የተባረከ ነው። ይሄ ሰውዬ እውር ቢሆንም ውስጡ መረዳት አለው። ኢየሱስ በሚያልፍበት መንገድ ላይ ቆሞ ስለ ኢየሱስ ግን ቅድሚያ ግንዛቤ ነበረው፣ በደንብ ያውቅ ነበር። የሚገርም ነው። ስለዚህ ማረኝ አለ። አምላካዊ ጉብኝትን አገኘ። ምህረት ዛሬ ከእግዚአብሔር ምህረትን መቀበል ይሆንልን። ከፈውስ ፊት ከብዙ ልመናዎች ይልቅ ትክክለኛ መሐሪ የሆነውን አምላክ ለይቶ ማረኝ ከእግዚአብሔር ምህረት መቀበል አስፈላጊ ነው። ምን ማለት ነው? ንስሐ ማለት ነው። ዛሬ ምህረቱ ክፍት ነው፣ ደጁ ክፍት ነው። እግዚአብሔር በልጁ በክርስቶስ በኩል በልጁ መታዘዝ በኩል በመስቀሉ የማስታረቅን ስራ ፈጽሟል። እግዚአብሔርንና ሰውን የሚያስታርቅ መካከለኛ በደም የሆነ እርቅ ዋጋ በመክፈል የኃጢአትን ዋጋ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ የሆነው ወገኖቼ ማን ነው? ዮሐንስ 3:16 ላይ የእግዚአብሔር ቃል ምንድን ነው የሚለው? እንዴ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለምን እንዲሁ ወዷል። ደግሞ በዓለም ያሉትን እንዲያድን እንጂ በዓለም በሱ ላይ ደግሞ እንዲፈርድ አይደለም የላከው። ዓለምን ሊያድን እንጂ በዓለም እንዲፈርድ አላከው። አያችሁ፣ እርቅ የተፈጸመበትን ራሱ እግዚአብሔር መንገዱን ሲናገር እዚህ የመጀመሪያ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው ይላል። በቃ ምርጫው የሰው ምርጫ ጨለማን ወይም ብርሃንን ነው። ምርጫችን ብርሃን ክርስቶስ ነው ካልን ግን ምህረት አለ፣ ደጁ ክፍት ነው። እግዚአብሔርና ሰው የሚያስታርቅ ከአዳም ጀምሮ የወደቀውን ሰው በኃጢአቱ ከእግዚአብሔር ሙት መንፈስ ሆኖ ከእግዚአብሔር የተለየውን ሰው አስታራቂው ክርስቶስ ነው። ሁለተኛ ቆሮንቶስ 5 ላይ ይሄንን ሁለተኛውን ነጥብ አልፋለሁ ማለት ነው። ሁለተኛ ቆሮንቶስ ላይ ቃሉ እንደሚናገረን እንደዚህ ነው የሚለው
የማስታረቁ ስራ በትክክል በማን እንደተካሄደ እግዚአብሔር ቃል እንደዚህ ይለናል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር፣ በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። እንደ እግዚአብሔር እንግዲህ እግዚአብሔር በእኛ እንደሚባል ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን እንለምናለን ሐዋርያው ጳውሎስ። ስለዚህ የመታረቂያው መንገድ እግዚአብሔር የማስታረቅን አገልግሎት የፈጸመው በክርስቶስ ሆኖ ዓለሙን ሁሉ እንጤም ብቻ አለ ዓለሙን ሁሉ ከራሱ ጋር ምን ያደርግ ያስታርቅ ነበር። የማስታረቅ ማስተሰሪያው አንድ ልጁ ቃል የነበረው እግዚአብሔር ስጋ ለብሶ የሰውን ልጆች ሁሉ ዕዳ ተሸክሞ በመስቀል ላይ ሞት፣ ያ የነፍስ ሞት በእርሱ የነፍስ ሞት ደህንነትን ስለሚያስመጣ የፈሰሰው ደም ዋጋ የኃጢአትን ዋጋ ስለሚያስከፍል ጥንትም በክርስቶስ ከመምጣቱ በፊት በብሉይ ኪዳን ለኃጢአት ማስተሰሪያ ሊቀ ካህኑ በዓመት አንዴ የዋኖስ የርግብ በደም ነው። በቃ አለ ደም ስርየት የለም ስለሚል መጽሐፍ ቅዱስ የደም ስርየት ነበረ። አሁን የማንንም ጠቦት አናርድም፣ የዋኖስ የርግብ ደም አናፈስም፣ የጠቦት ደም አናፈስም፣ የኮርማ ደም አናፈስም። ፋሲካችን ክርስቶስ ታርዷል፣ ለዓለም ሁሉ ታርዷል። ለሚያምን ሁሉ እግዚአብሔር በአንድያ ልጁ የማስታረቅን ስራና የኃጢአትን ይቅርታ ምህረትን ሰጥቷል። ስለዚህ ይሄ ሰው ገብቶታል እና የዳዊት ልጅ ሆይ አለ ምን በል ማረኝ አለ። በቃ ማረኝ 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 ፈውሰኝ አለ። ማረኝ እርቅ ነው የፈለገው። ከፈውስ በፊት በረከት ስጠኝ ከማለት በፊት ይሄን አድርግልኝ ከማለት በፊት ነፍስ መንፈስ በኃጢአትና በበደል ምክንያት መንፈስ ሙት ነው። መንፈስ ሙት ማለት ሙት ሆኖ መመላለስ ማለት ከእግዚአብሔር በመለየት ከእግዚአብሔር ልክ አዳምና ሔዋን ሰይጣን ካሳታቸው በኋላ ከገነቱ ወጡ። በቃ ጸጋው ከላያቸው ራቁታቸውን ሆኑ። እርቃናቸው ኀፍረተ ሥጋቸው ተገለጠ። አዳም ተብሎ ሲጠራ ተሸሸገ፣ ወደቀ። ውድቀትን የመጣው በአንዱ አባታችን በአዳም ኃጢአት ወደ ዓለም እንደገባ በአንዱ በክርስቶስ ደግሞ ሕይወትና ጽድቅ እንደገባ ሁለቱን እያነጻጸረ ሮሜ ይናገራል። ያ አዳም ፊተኛው አዳም ኃጢአትን ይዞ ወደ ዓለም ሞትን ይዞ ወደ ዓለም ገባ። በአንዱ አዳም አለመታዘዝ ሞት ገባ። በአንዱ በኢየሱስ ክርስቶስ ደግሞ ኃጢአት በሌለበት ስለ ኃጢአትና ስለ ዓለም ስለ ሁላችን ሞት ታዘዘበት ጊዜ ደግሞ ሕይወት ሆነልን። ስለዚህ እርቅና ምህረት የሚገኘው በሱ በኩል ነው። አንተ የዳዊት ልጅ አለው። አንተ የዳዊት ልጅ ሆይ አንተ ነህ፣ ምህረት ካንተ ነው። ስለዚህ ማረኝ አለው። በቃ ማረኝ። ዛሬም እውነት ሕይወት መንገድ ሆኖ ሰውንና እግዚአብሔርን በሚያስጠርቀው ከሱ ከዳዊት ዘር ሆኖ የተገለጠው ጌታ ኢየሱስን ማረኝ እንበለው። እንኳን እግዚአብሔር ሰው እንኳን ምን ይላል ይለመናል። ስለዚህ በርጤሜዎስ ጌታ በሚገኝበት መንገድና አቅጣጫ በኢየሱስ ክርስቶስ ምህረት ሲጠይቀው እናያለን። ዛሬም በኢየሱስ ክርስቶስ በኩል ሆነ ምህረት የሚጠየቀው ማንን ነው? መንገዱ ወዴት ነው? ኢየሱስ በዚህ ያልፋል። ኢየሱስ በዚህ የሚያልፈው ኢየሱስ ማን እንደሆነ በርጤሜዎስ ያውቃል። ማን ነው ምህረት የሚጠየቀው? መንገዱ ወዴት ነው? ማን ነው መንገዱ? ዮሐንስ 14 ቁጥር 6 ላይ ምን ይላል? ዮሐንስ ወንጌል እኔ እውነት ሕይወት መንገድ ነኝ፣ ከኔ በቀር ወደ አብ የሚመጣ የለም። አማራጭ የሌለው አንድ መፍትሄ የሆነው መንገድ መድኃኒት ሆኖ ወደኛ የመጣው ኢየሱስ ነው መንገዱ። እሱም በመስቀል ላይ ስለኛ ምን ሆነ? ታርዷል። የፋሲካው በክርስቶስ ከእግዚአብሔር ጋር ሊያስታርቀን ሊታይልን፣ ዛሬም በአብ ቀኝ ነው የሚማልድልን። ሮሜ ላይ እንደሚለው ሊታይልን፣ ደሙ በእግዚአብሔር ፊት እኛ ሊያቀርበን መስዋዕት የሆነው የታረደው በግ ከእግዚአብሔር ጋር ትኩስ የሆነው ደም ጠልቆ ገባ። ቅድስተ ቅዱሳን መጋረጃውን ቀዶ ወደ ቅድስት ገባ። መጋረጃው ተቀደደ። የኃጢአት መጋረጃ ቀዶ ወደ ቅድስት ገባ። እኛን ይዞ ገባ። ደሙን ይዞ ገባ። ምህረት ከማን ነው የምንለምነው? ዛሬ ምህረት ከማን ነው የምንጠብቀው? የማንን ደጅ ነው የምናንኳኳው? ለማን ነው የምንደፋው? በአፍጢማችን የምንሰግደው? ከማን እንጠብቃለን ምህረት?
እረ የዳዊት ልጅ ሆይ ማረኝ በለው። አቅጣጫው ላይ ቆመን ትክክለኛው መንገድ ላይ ተገኝተን ኢየሱስ ትክክለኛው መንገድ ነው። ከእግዚአብሔር ጋር ለመታረቅ ዋጋ ከፍሏል። በመስቀል ላይ ስለ ነፍሳችን ነፍሱን ኃጢአት የሌለበትን ነፍሱን መስዋዕት አድርጓል። እግዚአብሔርና ሰው መካከለኛ አንድ አለ፣ እሱም ልጁ ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ አስረግጦ ስለዚህ ይነግረናል። ወገኖቼ እንደዚህ መንግስቱ የራቀ በማይመስል ግን መጽሐፍ ቅዱሳዊ የቃሉ እውነተኛ መረዳት የያዘ ሰው በእውነተኛው መንገድ ላይ ኢየሱስ በሚያልፍበት መንገድ ላይ ቆሙ አልተላለፉም። ብዙዎች እኮ አሉ ትርምስምሱ የወጣበት ብዙ ኮቴዎች አሉ፣ ብዙ ጋጋታዎች አሉ። ይሄ ሰውዬ ግን ማረኝ አለ። በቃ ማረኝ። ሁለተኛው ማረኝ የመጀመሪያ መረዳቱ ነው። ቀጥሎ ሁለተኛ ምን አደረገ? ማረኝ አለው። ብልህነት ነው ማረኝ ብሎ ከእግዚአብሔር ምህረት መቀበል። ማረኝ አለው። አምላካዊ ምህረት ጠየቀ። ከሚያጋፋው ከብዙ ህዝብ ይልቅ በእውቀት በመረዳት በተለየ መንገድ ለማኙ እግዚአብሔርን ማረኝ ብሎ ምን አደረገ? ጮኸ፣ ጠየቀ። ማረኝ አለው። ሶስተኛ የምናየው ምንድን ነው? ከጩኸቱ ዝም እንዲል ተገሰጸ። ዝም በል ተባለ። ሶስተኛ ደግሞ እየጮኸ እንዳለ ተረድቶ የመረዳት ጩኸት መስመር ውስጥ ገብቶ ኢየሱስ በሚያልፍበት መስመር በማይተላለፉበት መስመር ውስጥ ሆኖ እየጮኸ የዳዊት ልጅ ሆይ ብሎ የዳዊትን ልጅ ማንነት አምላካዊነት የመጣበትን መስመር መንገድ እንዳልኳቸው ጥቂት ይህን ተረድቶ የሚጮኸውን ሰውዬ መንገድ ውስጥ ያለውን ለማኝ መንገድ ውስጥ የገባውን በእውቀት በመረዳት ውስጥ ቆሞ ማረኝ እያለ ደረቱን እየደቃ የሚጮኸውን ሰውዬ ሶስተኛ ስንመለከት ዝም ይበላሉ። ከጌታ ኢየሱስ ፊት ይሄዱ የነበሩ ፊተኞች አጅበውት የነበሩት ከሱ ዙሪያ ያሉ ከጌታ ኢየሱስ ዙሪያ ያሉ ያራቁ እንዳውም አብሮነቱን ጠጋ ብለናል ብለው የሚሉ ፊተኞች የሚመስሉ እንደዛ ነው ያሉት። እዚሁ ሉቃስ ላይ ስንመለከት የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። በስተፊት ይሄዱ የነበሩትም ዝም እንዲል ገሰጹት። ተገሰጸ። ይሄ ሰውዬ የተገሰጸው ምንም አጥፍቶ አይደል፣ በመረዳት ማን ነው ብሎ አላየም። በቃ ምንም የሚያውቅ ሰው አይደለም፣ አላየም። ጆሮ ግን ሰምቷልና መስማት ይችል ነበርና ሰምቶ ጠይቆ ተረድቶ ማረኝ ብሎ ምህረት እየጠየቀ ምህረት እየተቀበለ ያለውን ሰው ምን አደረጉት? ዝም በል ተገሰጽ አሉት። ገሰጹ። በዛው መንገድ በስተፊት የሚሄዱ ከጌታ ጋር ያሉ ሰዎች ናቸው ዝም በል ብለው የገሰጹት። እሱ ግን ምን ይላል? እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ ይላል። አብዝቶ ምን ሆነ? ጮኸ። ጩኸቱን ቀጠለ። ወገኖቼ በሰውና በእግዚአብሔር መካከለኛ በሆነው በኢየሱስ ክርስቶስ የመስቀል ስራ በሞቱና በትንሳኤው ኃይል ህይወት ካገኘን በኋላ ከጌታ ጋር ህብረት ከፈጠርን መስመርና መንገድ ውስጥ ከገባን በኋላ ለመንፈሳዊ አይን እይታ መከፈታችን ለበለጠ ለአይን መከፈት መስማትን ብቻ ሳይሆን መስማትን በጆሮ ሰምቼ ነበር አለ ባሪያው። አሁን ግን አይኔ አየች አለ። በቃ አይን እኮ አጥቶ አይደለም ኢዮብ፣ የሥጋ አይን እኮ ጠፍቶበት አይደለም። እግዚአብሔር ተገልጦ አየው። አፍ አውጥቶ እግዚአብሔር ይናገር። እስቲ ኢዮብ ቁም ብሎ ሲናገረው ከምዕራፍ 37 ጀምሮ እግዚአብሔርና ኢዮብ ፊት ለፊት ያወሩ ነበር። ያሬውን መስማትን ሰምቼ ነበር፣ በጆሮ ነበር ማቀ። አሁን ግን እዛ አይኔ አየች አለው። በቃ ስለዚህ መንፈሳዊ አይኖቻችን ሲከፈቱ የምናየው እግዚአብሔር ነው። ከመስማት ባሻገር ሰማያዊ ራእይ እይታ ውስጥ እንገባለን። መጮህ አስፈላጊ ነው። የሰማ ሰው መንገዱና መስመሩ የገባ ሰው የዳዊትን ልጅ ኢየሱስ ክርስቶስ በስጋ ከዳዊት ቤት የተገለጠውን የእግዚአብሔር ልጅ የሆነውን አዳኝ የሆነውን በሰውና በእግዚአብሔር መካከለኛውን ክርስቶስን አግኝቶ ደህንነትን አግኝቶ የዳነ አማኝ የዳነ ሰው አይኑ አብዝቶ እንዲከፈት እነሆ ለሌሎችም ደግሞ መዳን ምክንያት እንዲሆን አብዝቶ መጮህ ያስፈልጋል። በዚህ ጊዜ እዛው አይኑ ታውሮ እንዲቀመጥ መስማት ብቻ ይበቃል።
በርጤሜዎስ በቃ አይን መከፈት አያስፈልግህም ዝም በል ነው የተገሰጸው። እዛው ያሉ ሰዎች ዝም በል በቃ ይበቃል፣ ጆሮ ካለ አይን ምን ያስፈልጋል? በቃ ጮህ እንደለመድክ እዛው አይነ እውር ሆኖ ተቀመጥ እኮ ነው። በቃ አልሰማችሁም፣ ፈጽሞ አልታዘዛቸውም። አብዝቶ ነው እንደውም የጮኸው። በጴጥሮስ ዘመን ጴጥሮስ እስር ቤት ሆኖ ቤተክርስቲያን አጥብቃ ምን ትሆን ነበር? አጥብቃ ትጸልይ ነበር። አጥብቃ ለምን አጥብቃ ባልጸለየች ጊዜ የሆነባትን ታውቅ ነበር። ያዕቆባቸው ነው በሰይፍ የተቀላው። በጴጥሮስ ጊዜ ግን ነቅተዋልና አጥብቆ ጸሎትን ያዙ። አጥብቆ መረዳትን፣ አጥብቆ መጸለይ፣ አጥብቆና አብዝቶ መጮህን ዛሬም እግዚአብሔር ከኛ ይፈልጋል። ከልካይ ያለ ከልካይ ያለ ዝም በል እየተባለ ዝም አልፈ መጮህ ይፈልጋል። አልፎ እንጮህ። ሰይጣን ግን እንዲህ አይነቱን ጩኸት ጮህ አይን እንዲከፈት ጸጋው ዙፋን ስር ወድቀ ኃይል እንድትቀበል ጸጋ እንድትቀበል ስለማይፈልግ ዝም በል። ትዝ ይላችኋል ዳንኤል ከእግዚአብሔር አንድም ልመና እንዳይለምን አለቆች እንዴት እንደተጠበቡበት እንዴት ምናገኘው በጸሎቱ ነው ምናገኘው በቃ ተብሎ ተጠምዶ ብዙ ነገር ተዘጋጅቶ ጉድጓድ እንዲጣል አንበሶች ጉድጓድ እንዲጣል ብዙ ክሶች ተዘጋጅተው ለአንድ ወር ከሰውም ከእግዚአብሔርም አለ ንጉሱ በቀር አንዳች ልመና አይደረግ ሲባል ሰምቷል። ንጉሱ አጠገብ ነው ያለው፣ አለቃ ነው፣ የሁሉም እንደውም አለቃ ነው። ከመሳፍንቱ በላይ ባሉት አለቆችነት ውስጥ ነው ያለውና ሰምቶ ግን ሄዶ ቀጥ ብሎ ምንድነው ያለው? ድሮ እንዲያደርግ እንደነበር መስኮትን ከፍቶ ይጸልይ ነበር። አላስፈራው፣ ቀጠለ ጩኸቱን። መጣልም አንበሳ ጉድጓድም በተለያየ መንገድ አልፎ ሊጣልም ከዛ ውስጥ ከአንበሳው ጉድጓድ ውስጥ እንዴት እግዚአብሔር እንዳወጣው ቃሉ ይናገራል። የጣሉ ደግሞ እንዴት ሆነው ገና አንበሳ ጉድጓድ ጫፍ ላይ ሳይደርስ አጥንታቸው ተቀለጣጥሞ አንበሶች ቆርጫጭሞ እንደዋጧቸው ምስክር ነው ቃሉ። ወገኖች ዛሬም በእግዚአብሔር እውነትና መስመር መንገድ ላይ ሆኖ ጌታን አምኖ ማረኝ ብሎ መጮህ፣ የአይን እይታ እንዲከፈት አብዝቶ መጮህ፣ ለእግዚአብሔር ስራ የሚያስፈልገውን ነገር ለማድረግና ጸጋን ለመቀበል ጸጋው ዙፋን ስር ወድቆ መጮህ አስፈላጊ ነው። ሰይጣን ግን አይንህ እንዲበራ እንዲከፈት አይፈልግም። ዝም በል። ዛሬ እኮ በተለያየ በአንድም መልኩ በሌላም ሁኔታ ሳይለንት የሆኑ ዝም በል የሚሉ የሚገስጹ ነገሮች አሉ። ምቾት የመሰለ ጋብቻ እስኪመጣ ድረስ ሰዎች ይጸልያሉ። ሚስት ልጆች ሲመጡ ጸሎት ይቋረጣል። ሰዎች ከፍታን ይፈልጋሉ፣ ይጸልያሉ፣ ያጸልያሉ። ቤተክርስቲያን በቃ ሁሉ ልክ ከፍታ ሲይዙ ስልጣኑ ሲመጣ ሹመቱ ሲመጣ ገንዘቡ ሲመጣ ያው ስልጣን መልሶ ይዘጋቸዋል። ዝም በል ጸጥ በል የሚላቸው ሰው ሳይሆን ራሱ የመጣው ሀብት የመጣው ስልጣን የመጣው ኦፖርቹኒቲው ራሱ ይከለከላል። እንደ ድሮ ተንበርክኮ መጸለይ፣ እንደ ድሮ ራስን አዋርዶ ማረኝ እያሉ በጌታ ፊት መጸለይ፣ አይኔን ክፈት ይሄን አርግልኝ ማለት በቃ ልክ ብቁነት ይመጣል። በቃ ጸጋ ደግሞ ሲበዛ በጣም ባለጠጋ ሆነን የተለያዩ መገለጦች ሲመጣና ያደግን ሲመስለን የበለጠ እድገት እያስፈልገን እያለ ትዕቢታችን ጣራ ሲደርስ አያስፈልገኝም እንላለን፣ እንታበያለን። በሌላ ሁሉ ላይ አያስፈልገኝም እንላለን። ከምቾት ትዕቢት እግዚአብሔር ይጠብቃል። የሚገስጸን ሳይለንት የሆኑ ብዙ ምቾቶች ይገስጻሉ። ዝም በል አትጩህ። ሚስት አንዳንዴ ለባል ራሷ አትጩህ አትጸልይ። ሁልጊዜ አንተ ጸሎት መቼ ነው አንተ ለኛ ጊዜ የምትሰጠን? አያችሁ፣ ይመጣል ሰይጣን፣ በሚስት ይመጣል፣ በልጅ ይመጣል፣ በልዩ ልዩ ነገሮች ይመጣል። ጊዜ አትሰጠንም። እንዲህ አይነቱን ዝም በል ብሎ ቢገስጽም በፊት ለፊት እንኳን ባይመጣ ሳይለንት የሆነ አመጣጥ አለው። በፊት ለፊትም ሊመጣ ይችላል። ሁሉን ግን ችሎ አብዝቶ መጸለይ አስፈላጊ ነው። አብዝቶ ጮኸ። በርጤሜዎስ አብዝቶ እውሩ አብዝቶ ጮኸ። ወገኖች አብዝቶ መጮህ አይን ያስከፍታል። ከንፈር በጉጠት እሳት እንዲነካ እንደነ ኢሳይያስ ከንፈር በጉጠት እሳት መነካትን ያመጣል።
መለኮታዊ ምስጢር እንዲገለጥ ያደርጋል። የዲያብሎስን ምሽግ ስራ በምሪት በመገለጥ መንፈሳዊ አይኖች ተከፍተው ማፍረስ ይጀመራል። በቀጥታ በማየት የዲያብሎስን ስራ ፊት ለፊት በማየት ስራውን ማፍረስ ይጀምራል። በማየት በመስማት የአጋንንት መንግስት ይፈራረሳል። ወደ እግዚአብሔር በመጮህ ስትጮህ ትሰማለህ። መልስ ይመጣል፣ ምሪት ይመጣል፣ መገለጥ ይመጣል። ስትቀርብ እግዚአብሔር ይቀርብሃል። ስለዚህ ሰይጣን ይህን ስለማይፈልግ ዝም በል ብሎ ይገስጻል። ዛሬ እግዚአብሔር ከዚህ በግልጽም በስውርም ከሚመጣ ዝም በል እያለ ከሚገስጽ ነገር እኔና እናንተን በኢየሱስ ስም ይጠብቀን። ቤተክርስቲያን በዚህ ላይ ትጠንቀቅ። በቃ ለሰይጣን ትልቅ የራስ ምታት ወይም ውድቀት ነው። ቤተክርስቲያን ተክታ ስትጸልይ ለሰይጣን ውድቀት ነው። ስለዚህ ነው ጸሎትን በየዘመናቱ የሚገዳደረው፣ የጸሎትን ሰዎች የሚገዳደረው። ወደ እግዚአብሔር በሚጮሁ ሰዎች ላይ አትጮህ ያለ በአንድም በሌላ የሚነሳበት መንገድ ሰይጣን የማይወደው ስራውንም የሚያፈርሰው ነገር ወደ እግዚአብሔር በሚጮሁና አይናቸው ተከፍቶ ጆሮአቸው ተከፍቶ ከእግዚአብሔር በሚመጣው ምሪት በመገለጥ ስራውን በሚያፈርሱ ሰዎች ላይ ይቆጣል። ስለዚህ ወደዛ ሌብል ውስጥ እንዳንገባ ዝም በል እያለ ይገስጻል። እንድንነቃበት ያስፈልጋል። በመንገዱ ላይ ቆሞ በትክክል በእግዚአብሔር ቃል መንገድ ላይ ቆሞ በዙፋኑ እግር ስር የሚተሙትን የሚጮሁትን አይወድም። ለምን? አይን እንዳይከፈት መሰዊያው በሳት እንዳይነድድ ዝም በል ይላል። ቢቻለው የተከፈተ አይንን እንደ ሶምሶን ለማሳወር እነ ደሊላን ጓደኛ ሊያደርጉሉ ይችላል። እንኳን አይን ሊከፈት የተከፈተውንም ሊዘጋ ሊያጠፋ እንደ ሶምሶን እንደተነሳበት ዛሬም ሊነሳ ይችላል። መንፈሳዊ አይንን መጠንቀቅ ያስፈልጋል። የመንፈሳዊ አይን ጠላት ዲያብሎስ ሰይጣን ብቻ ነው። በቃ በአንድም በሌላም እየመጣ አይኖቻችን አንድ እንዳይከፈቱ፣ ሁለት ከተከፈቱ በኋላ ደግሞ እንዲጠፉ የሚያደርግበት። ስለዚህ መጠንቀቅ ያስፈልጋል። የመንገዱ አማኞች፣ የጌታ የኢየሱስ ደቀ መዝሙሮች ሆይ የዘመኗ ቤተክርስቲያን ጩይ፣ አብዝተሽ ጩይ፣ ማረኝ የዳዊት ልጅ ሆይ ማረኝ ብለሽ አብዝተሽ ጩይ። አብዝተን እንጩህ የእግዚአብሔር ሕዝቦች። ኤርምያስ 33:3 ላይ ምን ይላል? ጩህ፣ ወደኔ ጩህ ይላል። ወደኔ ጩህ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አደርጋለሁ ይላል። በቃ ወደኔ ጩህ፣ ወደ እግዚአብሔር በመንገዱ ገብተህ በክርስቶስ ኢየሱስ በሚያልፈው ጌታ ነፍሱንም በመስቀል ላይ ባሳለፈውና ከእግዚአብሔር ጋር ባስታረቀን ደሙን ይዘን በደሙ ምልጃ በደሙ ስርየት በኩል ወደ እግዚአብሔር ይጮሃል። ደሙ ነው። ደሙን ይዘን ነው የምንቀርበው። ስርየት ሳናገኝ ምሕረት ሳንቀበል ተምረን ከእግዚአብሔር ምሕረት ሳናገኝ በደሙ ስርየትን ሳናገኝ ወደ እግዚአብሔር እንዴት ነው የምንጮኸው? መንገዱ አንድ ነው። መንገዱ አንድ ነው። እኔ እውነት ሕይወት መንገድ ነኝ ይላል። መንገዱ ደም ይፈልጋል፣ ስርየት ይፈልጋል። ደሙም ደግሞ ኃጢአት የሌለበት የኢየሱስ ክርስቶስ ደም ነው። የዓለም ቤዛ ሆኖ የሁሉን ኃጢአት ያስተሰረየው በዚህ ደም ኪዳን ውስጥ ገብቶ አምኖ ምሕረት ተቀብሎ ብዙ ጩኸት ያስፈልጋል። እግዚአብሔር ይርዳል። አራተኛ የምናየው እዚህ ጋር ጮኸ፣ ተገሰጸ፣ ግን እሱ አብዝቶ ጮኸ። ሶስተኛ አራተኛ ስናይ ጌታ ቆመ፣ ትእዛዝ አወጣለት። አራተኛ አብዝቶ ተገስጾ ግን አልፎ አብዝቶ የጮኸው ጩኸት ምን አመጣለት? ጌታ ቆመለት። ቆመ። የተገሰጸው ሰውዬ ለማዩ አይኑ የሌለው በመንገድ ዳር የቆመው የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ። ዛሬ እንደዚህ አብስተን እንድንጮህ ጌታ ይርዳል። ራስን ማዋረድ መልካም ነው። ማረኝ በቃ ኢየሱስ እኮ ነው። ሰው እንኳን ይለመናል ወገኖች። ማረኝ። ክብር ለመንፈስ ቅዱስ ይሁን። ማረኝ። ይምራል እግዚአብሔር፣ ይሰማል። ቆመ። የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። አራተኛ ኢየሱስም ቆሞ ወደሱ እንዲያመጡት አዘዘ ይላል። ቆመ። ሊያልፈው አልቻለም የዚህ ሰው ጩኸት። መንገዱ ላይ ቆሞ፣ እውነት ሕይወት መንገድ ኢየሱስ ነው። መንገዱ መስመሩ ላይ ቆሞ በመረዳት ላይ ቆሞ የዳዊት ልጅ ሲል ክብር ሰጥቶታል።
ማንነቱን መጠሪያው ነው፣ የማዕረግ ስሙ ነው፣ የመጣበት የዘር ሐረግ ነው፣ በስጋ የተገለጠበት መንገድ ነው። ማረኝ ሲል ደግሞ መለኮታዊ ማንነቱን ነው የሚገልጠው። የሚምር ማን ነው? ይቅር የሚል ማን ነው? በደልን የሚያስተሰርይ ማን ነው? በአብና በእግዚአብሔርና በሰው መካከለኛ ሆኖ የመጣው ኢየሱስ ነው። ለይቶታል። ማረኝ አለው። በቃ ከዛ ሁሉ ሰው ሲገፋ ማረኝ። ስለዚህ ጌታ ቆመ፣ ሰማው። የሚያልፈው የማያልፈውን ያን ሰው ተገናኙ። በቃ ቆመ፣ ጥሩት። ዝም በል ሲሉ የነበሩት እነኛ በጎኑና በፊቱ የሚሄዱት እና ንጉሱ ይጠራሃል እና ኢየሱስ ይጠራል። በቃ ይሄ ነው ንጉስ። ዋጋ ከፍለህ ያከበርከው ጌታ ዋጋ ከፍሎ አንተን ያከብርሃል። እንደዚህ ነው በቃ ዋጋ አልፎ አትጮህ ሲባል አልፎ ጮህ ያለው በርጠሚዎስ ቆመ። ትእዛዝ ወጣለት። ዛሬ ጌታ ሰምቶ የሚመልስበትን ጩኸት እኔና እናንተ ቤተክርስቲያን ደቀ መዛሙርት እንድንጮህ ጌታ ይላል። ጌታ የሚቆም የሚሰማው መንገዱ ምህረት እንደተቀበለ ሰው ከእግዚአብሔር ጋር መታረቅ እንዳገኘ ሰው ሆነን የምንለምነው ልመና በእግዚአብሔር ፊት የሚሰማልን ሰዎች ያድርገን። አሜን። እግዚአብሔር ይርዳን። በፊቱ ጌታ የሚቆምበት ትእዛዝ የሚያወጣበትን ጩኸት እንድንጮህ አብስተን ጌታ በሚያልፍበት መንገድ ላይ ቆመን እንዳያልፈን እንድንገናኘው ቆሞ እንዲሰማን መልስ ትእዛዝ እንዲሰጠን የፈቃዱን ጩኸት እንድንጮህ እኔና እናንተ እግዚአብሔር በመንፈሱ በኩል ይርዳን። በቃሉ እውነት ግንዛቤ ይስጠን። አሜን። ክብር ለእግዚአብሔር ይሁን። ኢሳይያስ 55 ቁጥር 6 ምን ይላል? እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ያቺ እንዴት የታደሉ ናቸው! ያቺ ኢያሪኮ የሚያልፍባት ያቺ መንገድ ጌታ የተገኘባት ጊዜ ነው። ተመልሶ ላይ መጣባት ሊያልፍ ነው፣ እያለፈ ሊሄድ ነው፣ መጨረሻውም ሊሄድ ነው። በቃ ያ ኦፖርቹኒቲ ግን ኢያሪኮ ከዛ ከሚያጋፋው ህዝብ ግን የተጠቀመው ማን ነው? በርጠለሜዎስ ነው የተጠቀመው። እያለፈ ነው፣ ሊቀመጥ አይደለም። ኢያሪኮ ማለፊያው ነው። በቃ ሊሄድ ነው፣ እየሄደ ነው፣ ወደ ኢየሩሳሌም እየሄደ ነው። በቃ ወደ ፋሲካው እየሄደ ነው። ስለዚህ የሚያልፍበት ኢያሪኮ ላይ አምላክነቱን አውቆ ማረኝ ብሎ ሰምቶት ጥሩት ወደ እኔ አምጡት ያለው በርጠሜዎስን ነው፣ እውሩን ለማኝ ነው። ወገኖቼ ዛሬ እድል በሰጠን የምህረት ጊዜ እድል በሰጠን ጊዜ ጌታ ከመምጣቱ በፊት አሁን በቃሉ እያለፈ በመንፈሱ እያለፈ በሚናገረን በዚህ ጊዜ እንደ በርጠሜዎስ መረዳት ኖሮን አውቀን ይህን ጌታ ማረኝ ምህረት ብለን እንድንጠይቀው። ፈውሱ ሁለተኛ ነው ምህረት፣ ነፍሳችን የምትማርበት ስጋችን የሚፈወስበት የአምላካችንን ምህረት ደህንነት እንድንቀበል ያስፈልጋል። ለዚህ ደግሞ መጮህ፣ ከልካዩ ደግሞ በዚህ ታላቅ እውነት ውስጥ እንዳንገባ የሚከለክላል። እሱን አልፎ መሄድ። ይሄንን ነው የምንማረው። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ግርግር ይመስላል ሁኔታው፣ ብዙ ኮቴዎች ይሰማሉ፣ ጫጫታ ጋጋታ ያለበት ጊዜ ይመስላል። በቃ ብዙ ካታ አለ። ግን እነግራችኋለሁ በዚህ ሁኔታ ውስጥ ጌታ እያለፈ ነው የሚል አንድ ዝማሬ አለ። ጊዜ ስለሚያጠኝ መዝሙሩን እየተውኩት መጣሁ። ወገኖች እያለፈ ነው፣ ግርግር ነው ዘመናችን፣ ከተማችን፣ ዓለም አቀፉን ነገር ሁሉ ስንመለከት፣ አገር አቀፉን ስናየው፣ ህብረተሰባችንን ቤተሰባችን ሁሉ ስናየው ነውጥ ነው፣ ግርግር፣ ጋጋታ፣ ጫጫታ። በዚህ ውስጥ ግን ጌታ አለ። እያለፈ ነው፣ ቃሉ እያለፈ ነው፣ በመንፈሱ እያለፈ ነው፣ እድል እየሰጠ ነው፣ በር እያንኳኳ ነው፣ ልብ እያንኳኳ ነው፣ ቃሉን በባሪያዎቹ እየገለጠ ነው። እንመን። ይሄን ጌታ በሰጠን ጊዜ ነገ ምን እንደሚሆን አናውቅ። ነገ ራሱ ጌታ ኢየሱስ የሚመጣበት ሌሊት ሊሆን ይችላል። ሳንዘጋጅ እንደነኛ አምስቱ ሰነፎች ሳይዘጋጁ እንደተቀመጡት ጌታ ሆይ ቢሉ በር እንደተዘጋባቸው ሳንሆን እንደ አምስቱ ልባሞች ተዘጋጅተው እንደነበሩ መቅረዛቸው እየበራ ማሰሯቸውን ዘይት ሞልተው ምንም ቢያንቀላፉ ግን ሲመጣ ወዲያው ተነስተው ከማሰሯቸው ባዶ መቅረዛቸው ሞልተው ዝግጁ ሆነው እንደተቀበሉት ወደ እሱ ጋር እንደገቡ እነኛ ግን በር እንደተዘጋባቸው እግዚአብሔር ቃል ይናገራልና አሁንም በዚህ ግርግር ጋጋታ ውስጥ እያለፈ ነው። የጌታ ድምጽ እያለፈ ነው፣ እግዚአብሔር በመንፈሱ በቃሉ። ስለዚህ ምን እያደረግን ነው? እግዚአብሔር ይርዳን። ሲያልፍ እንዳንታለፍ፣
ሲያልፍ የምንታለፍ እንዳልፈው ሲያልፍ እንዳንታለፍ ጌታ ኢየሱስ በኢያሪኮ በሚያልፍበት በመጨረሻ ተመልሶም በማይመጣበት በዛ ፋሲካ ደርሷል። የፋሲካው እንዳልኳችሁ በቃ ታላቅ ድል ነው። ይህን ጊዜ ማረኝ ብሎ በርጠለሜዎስ ተገናኘው ከማያልፈው ጌታ ጋር እንዳያልፈው እድሉን ተጠቀመበት። ዛሬ ማረኝ እያለን ምህረትና ፈውስን የምንቀበልበት ጊዜ ነው። እውነተኛው ጌታ በእውነት እንፈልገው። ምን በቀረበም ጊዜ ይላል። አምስተኛ በቀረበ ጊዜ ምን ይላል? ምን ላደርግልህ ትወዳለህ? ዛሬ ወገኖቼ እውነተኛውን ጌታ በእውነት መንገድና በእውነት ሆነን እንፈልገው። በጸሎት ጨከነን በመንገዳችን ቆመን እየፈለግን እንጠብቀው። ጌታ ዛሬም ይመጣል። በጸሎታችን ላይ ቆም ብሎ ትእዛዝ ያወጣልና አምስተኛ ምንድነው? ምን ላደርግልህ ትወዳለህ ተብሎ ተጠየቀ። ምን ላደርግልህ እና ተብሎ ቆም ብሎ ብቻ አልቀረም። ቀጥሎ ምን አለው? እርሱ ጌታ ሆይ በቀረበም ጊዜ ምን ላደርግልህ ትወዳለህ ብሎ ጠየቀው ይላል። ይሄ ሰውዬ የመንገዱ ለማኝ ተገስጾ የነበረው ጮሂ የዳዊት ልጅ ማረኝ ማረኝ ብሎ አብዝቶ የጮኸው ምህረትን የጠየቀው ያ ሰው ከእግዚአብሔር ዘንድ ምህረት ብቻ አይደለም ያገኘው። ምን ላደርግልህ ምንድነው እስቲ የምትፈልገው አለው። በቃ ምን ላደርግልህ? በእውነት ነው ብላችሁ ጠላት እየገሰጸ ቀዳሚ የሚመስል ፊተኛ ዝም በል እያለ እነሱን ፈርቶ ዝም ቢኖሩ ፊተኞችን ፈርቶ ዝም ቢኖሩ ጌታ ባልሰማው ነበር። ጌታ ና ብሎ ትእዛዝ ባላወጣለት ነበር። ምን ላድርግልህ ብሎ ባልጠየቀው ነበር። ግን ይሄን ሁሉ አልፎ ነው ዛሬ በእግዚአብሔር ፊት ወገኖች ጠላት እየገሰጸ ዝም በል ጸጥ በል እያለ ተግዳሮቱን አልፋችሁ በጸሎት ጨከናችሁ በእውነት ቃል የቆማችሁ ያላችሁ ወገኖች አይዟችሁ። ጌታ በዚህ ግርግር ባለበት ጊዜ እያለፈ ነው። የመንገዱ አማኞች የመንገዱ ለማኞች እናንተ አልቃሾች፣ እናንተ ማላጆች፣ እናንተ በእግዚአብሔር ፊት በብዙ ነገር እያለፋችሁ ጸንታችሁ መሰዋ ይዛችሁ የቆማችሁ ደስ ይበላችሁ። ጌታ ምን ላድርግልህ ምን ላደርግልሽ ትወጃለሽ ብሎ ዛሬም በዚህ ግርግር ባለበት ተግዳሮት ባለበት በሚመስል ጊዜ እንዲህ ብሎ በፊታችን ይቆማል። ብቻ የምንፈልገው ወሳኝ ጥያቄና ልመና ይዘን እንቁም፣ እንዘጋጅ። ምን ላደርግልህ ሲለን ምን አይነት ምን እንዲያደርግልን እንፈልጋለን? የማይገባ ነገር እንዳንይዝ የማይገባ ጥያቄ ምን ላደርግልህ የተባሉ ሰዎች ጥቂት ልበላችሁ። ምን ላደርግልህ ራሱ ጌታ ኢየሱስ እዚህ ጋር ምን ላደርግልህ በርጤሜዎስን ብሎታል። የሚገርም ነው። ምን ላደርግልህ የተባሉ የበርጤሜዎስ ልጆች ምን ላደርግላችሁ ሲባሉ ከጌታ ጋር በግራና በቀኝ መቆም ነው የምንፈልገው አሉ። ምን ላደርግላችሁ ነበር ያላቸው። የምትለምኑትን አታውቁም አላቸው። የምትለምኑትን እናንተ አታውቁም አላቸው። የምንለምነውን ምን ላደርግልህ እንድናቅ እዩት። አስቴር ሆይ ንግስት አስቴር ንጉሱ ፊት ቀርባ መጽሐፈ አስቴር ምዕራፍ 7 አንብቡት። ሙሉ ከ1 እስከ 10 እንደዚህ አንብቡት ወገኖች። ምን ይላል? ንግስት አስቴር ሆይ ልመናሽ ምንድነው? የምትሽው ምንድነው? እስከ መንግስቴ እኩሌታ ቢሆን ይደረግልሻል የተባለችው ያቺ ሴት ዝግጁ ነች። ቅድሚያ ዝግጁ ምን እንድትለምን ታውቀዋለች። ቀድማም ጾም ጸሎት ወስዳለች። ጾምን አድርጋለች። አጀንዳዋ ህዝብን የማዳን የሞት አዋጅን የማስገልበጥ የደህንነት ስራ ነው። የራሷን ህይወት የታወጀውን የሞት አዋጅ ያ ፕላኗ ነበር። ስለዚህ ንጉስ ምን ላድርግልሽ ሲላት ምንም ልክ እንደ በርጤሜዎስ ወዲያው ነው የመለሰችው። ህይወቴ በልመናዬ ህዝቤ በመሻቴ ይሰጠኛለች። በቃ ይሰጠኝ። የሆነ ሆኖ ንጉስ ጉዳቱን ባላወቀም ነበር። እኛ ግን ለመሸጥ ሳይሆን ለመጥፋት ተወስኗል። ማን ነው ይሄን ሊያደርግ የነበረው? ያ ባላጋራ ክፉ ጠላት ሃማ ነው አለች። በቃ እዛው ሃማም ነበረ ወገኖች።
ምን ይደረግልኝ ሲባል ቅድሚያ ዝግጅት ነበራት። ልመናዋ የደህንነት የመልካም ነገር ነበረ። መጽሐፍ አስቴር ይሄንን ነው የሚናገረው። ዛሬ ቤተክርስቲያን ማላጆች የምትጮሁ የመንገዱ ሰዎች ምንድነው ልመናችን? እንዘጋጅ። እያለፈ ነው፣ እንዘጋጅ። ቅድም እንዳልኳችሁ ማርቆስ 10:36 የዘብዴዎስ ልጆች ምን ላድርግላችሁ ተባሉ። በክብር ጊዜ አንዳችን በቀኝ አንዳችን በግራ እንቀመጥ። የምትለምኑትን አታውቁ፣ ዝግጁ አይደላችሁ። ምን ላድርግላችሁ ቢባሉ ዝግጁ አይደለም። የሚገርም ነው። ያቺ የሄሮዲያድ ልጅ ንጉሱ በልደቱ ጊዜ ከባድ ዝግጅት አዘጋጅቶ የሚገርማችሁ ነው ዘፈነች። በዘፈን ልቡን አቀለጠችው፣ ደስ አሰኘችው። በዚያን ጊዜ ምን ላድርግልሽ አላት። በቃ ምን ይደረግልሽ? ዝግጅት ስለሌላት በእናቷ ተመከረች። እናቲቱ ይሄ ሰው የወንድሙን ሚስት ሊያገባ አይገባውም ብሎ ዮሐንስ መጥምቁ ገስጾ ስለነበረ ጋብቻቸው ላይ ተግሳጽ አሳልፎ በድፍረት የእግዚአብሔርን ቃል ተግሳጽን ቃል ተናግሮ ስለነበር በዛም በዚህ ተብሎ እስር ቤት ተከቶ ነበር። አሁን አለች ንጉስ በዛ ሁሉ ህዝብና መሳፍንት ባለበት ትልቅ ግብዣ ላይ ዘፍና ያስደሰተችውን የሄሮዲያን ልጅ ምን ይሰጥሽ? እስከ መንግስቴ እኩሌታ እንኳን ቢሆን ይሰጥሻል ሲላት የጠየቀችው ጥያቄ በእናቷ ተመክራ እሷ ዝግጁ አልነበረችምና የዮሐንስን ራስ ቆርጠህ በወጪት ስጠኝ አለችው። እንዲህ ብለሽ በይው አለቻት። የሚገርም ነው። እንደዛ ነው። እንደዛ አርጎ አሳልፎ ሰጠ። ምን ላድርግላችሁ ቢለን ምን ዝግጅት አለን? ምን የሞላው ልባችንን ጥያቄ አለ? ምን የጾምንበት፣ ምን የጸለይንበት የህዝብ ጉዳይ፣ የምድር ጉዳይ፣ የሀገር ጉዳይ፣ የቤተ ክርስቲያን ጉዳይ፣ የራእይ ጉዳይ ልባችንን የሞላው እንዲህ አይን የመከፈት ጉዳይ ምን አለ? ዝግጁ እንድንሆን ምን ላድርግልህ ሲባል በቃ የምንለውን ሊኖረን ይገባል። እያለፈ ነው ጌታ። ፈላጊውን አያልፍም። ጌታ ባለፈ ጊዜ ፈላጊውን አያልፍም። የዳዊት ልጆች ማረኝ የሚሉ የምህረት ለማኞች አይታለፉም። ማረኝ የሚሉ አይታለፉም። ምህረትንም ይቀበላሉ፣ ፈውሳቸውንም ይቀበላሉ። በምድር ላይ እግዚአብሔር በምድር ላይ ያልፋል፣ በሀገር ላይ ያልፋል፣ በህዝብ በትውልድ መካከል ያልፋል፣ በመንግስታት በአብያተ ክርስቲያናት መካከል ያልፋል። እያለፈ ነው። ልመናችንና ጩኸታችን ምንድነው? ያልፋል። በምድር ሁሉ ላይ ያልፋል። ምንድነው ልመናችን? ያልፋል። እያለፈ ነው። ብዙ ጋጋታ፣ ብዙ ጫጫታ እየተሰማ ነው። በዚህ ውስጥ ግን አለ የሚያልፍ ድምጽ፣ የሚያልፍ ቃል፣ የሚያልፍ የእግዚአብሔር ድምጽ አለ። ምህረት ጠይቅ፣ ማረኝ በል። የዳዊት ልጅ ነው፣ ጌታ ነው። ዘመን ሲሰጥ፣ ጊዜ ሲሰጥ እድል ነው። ኦፖርቹኒቲ፣ ቃሉን ሲልክ ኦፖርቹኒቲ ነው። የዳዊት ልጅ ምህረትን መቀበል ከእግዚአብሔር ቀጥሎ ልብን የሞላውን ልመና በእግዚአብሔር ፊት ማቆም፣ እግዚአብሔር ማቅረብ ይቆማል። ልመናችን፣ ጩኸታችን ዛሬ ምንድነው? ጩኸት ተገስጸን ዝም ተብለን ጩኸታችንን ያቋረጥን ዝም ያለን የመንገዱ ሰዎች ከሚያልፍበት ከኢየሱስ ጩኸትን ሰምቶ ከሚመለስበት ከኢየሱስ መንገድ መስመር ወጣ ያለን ፈርተን የወጣን ለቀን መስመር የወጣን ጩኸት ዝም በል ሲባል በምክንያት በመንገዶች ምናልባት ምቾት ይሆናል፣ ዝም ሚስት ትሆናለች፣ ወይ ባል ይሆናል፣ ወይ ሁኔታ ይሆናል። ብቻ ዝም በል ስትባል ዝም ብለህ ከመስመር ወጣህ። እንመለስ። ከመስመር ለቀን ይሆን? ተጠንቀቁ፣ እንጠንቀቅ፣ እንመለስ፣ ተመለስ። እንደ ኤማሁስ መንገደኞች ጌታ ልባቸውን አቃጥሎ ከኤማሁስ ወደ መንገድ ወደ ኢየሩሳሌም እንደተመለሱ እንመለስ። ባለፈው አይተነዋል። ወደ ደብረ ዘይት ተራራ
ወጥተው ጌታ ከተነጠቀ በኋላ ቆመው እንደቀሩ ፈዘው እንደቀሩ ስለምን ቆማችኋል ተብለው ሲገሰጹ ወዴት ተመለሱ? ወደ ኢየሩሳሌም ወደ ጸሎታቸው ወደ ስፍራ። አትደውሉ እባካችሁ አትደውሉ ጸሎት ላይ። ስለዚህ በኢየሱስ ክርስቶስ ስም ጌታ ይገስጻው። አትደውሉ ብያለሁ። ወደ ደብረ ዘይት ተመለሱ። አይገርምም? ወደ ደብረ ዘይት ለምን ከቆሙበት ተመለሱ። እንመለስ። ተገስጸህ ሁኔታዎች ገስጾ ከጸሎት መስመርና መንገድ ወጥተህ ከሆነ ተመለስ። ጌታ ከሚያልፍበት አንተም ጸሎት እየጮክ አብዝተህ እየጮክ ከምትሰማበት ጌታ ቆሞ ትእዛዝ ከሚያወጣልህ እስከዛሬ ከመራህ አምላክ ካለው ጸሎት መስመር አትውጪ። ምን በል ተመለስ። አልፎ ተግሳጽን አልፎ የዳዊት ልጅ ማረኝ ያለው እሱ አልታለፈም። ዛሬም የዳዊት ልጅ ሆይ ማረኝ እንበል። ማንነቱን አውቀን ተረድተን ጩኸታችንን ከልካይ ቢኖረውም አልፎ ጮሆ ጸንቶ የቆመው ጌታ ሲያልፍ አላለፈውም። ጩኸትን አይቶ ሰምቶ ቆሟል። ትእዛዝ አውጥቶለታል። ደግሞ ምን ላድርግልህ ተብሏል። ምን ላድርግልህ? አቤት እንዲህ አይነት ጥያቄ እኔና እናንተ ጋር ቢቀር ምን ይሆን የምንለው? እንደ አስቴር ነን? እንደ የዘብዴዎስ ልጆች ነን? ወይስ እንደ ሄሮዲያድ ልጅ? ንጉስ ነው እኮ ያላት። ለሄሮዲያድ ልጅ ንጉስ እኮ ነው። ልክ አስቴር እንደተባለችው ነው የተባለችው። እንዲህ ነው የተባለችው። ማርቆስ 6:21 ጀምሮ ሄሮድስን በተወለደበት ቀን ለመኳንንቱ ለሻለቆቹ ለገሊላም ሹማምንት ግብር ባደረገ ጊዜ ምቹ ቀን ሆነላትና የሄሮድያድ ልጅ ገብታ ስትዘፈን ሄሮድስን ከሱ ጋር የተቀመጡትን ደስ አሰኘቻቸው። ንጉሱን ብላቴናይቱን የምትወጂውን ሁሉ ለምኝኝ እሰጥሽማለሁ አላት። የመንግስቴ እኩሌታ ስንኳ ቢሆን የምትለምኝን ሁሉ እሰጥሻለሁ ብሎ ማለላት። ወጣም ለእናቷ ምን ልለምነው አለች። እርሷ መጥምቆ ዮሐንስን ራስ አለች። ወዲያውም ፈጥና ወደ ንጉስ ገብታ የመጥምቆ ዮሐንስን ራስ በወጨት አሁን ልትሰጠኝ እወዳለሁ ብላ ለመነችው። ንጉሱ እጅግ አዝኖ ስለ መሐላው ከእርሱ ጋር ስለተቀመጡት ሊነሳት አልወደደም ይላል። የሚገርም ነው። ይህን ኦፖርቹኒቲ ይህንን እድል ንጉስ የሰጠውን ትልቅ እድል ለምን ተጠቀመችበት? ራስ ለማስቆረጥ ተጠቀመችበት። አያችሁ፣ ምን ልስጥሽ ብሎ ለማለት ዝግጁ አይደለችም። ምን ልስጥሽ ሲላት አስቴር ግን ተጠቀመችበት። ሁኔታውን ሙሉ ነበረችና ተዘጋጅታ ነበረችና ህዝብን ከሞት ለማዳን ያንን ጊዜ ተጠቀመችበት። ያንን ሁኔታ ተጠቀመችበት። በንጉስ ፊት ሞገስ ሲገኝ ምን ይደረግልሃል ሲባል የምትለምኑትን አታውቁም እንዳንባል ልመናችን ዝግጁ ሆነን በልመናችን እንድንቆምለት ጌታ ይፈልጋል። የምንለምነውን እንወቅ፣ እንዘጋጅ። ንጉስ እያለፈ ነው። መልካሙን ልመና ምልጃ ይዘን እንቅረብ። በርጠለሜዎስ አይ ዘንድ አለ። ምን አደርግልህ ትወዳለህ ሲል አይ ዘንድ ነው አለ። የሱ ደግሞ አይን ነው። በቃ ከዛስ አየ። እምነትህ አድኖሃል አለ። ከዚያስ በኋላ ወገኖቼ አየ፣ እግዚአብሔርንም አከበረ፣ ተከተለው። በእውርነት አልተከተለው። ከመጀመሪያው በመስማት የነበረው መረዳት አይተናል። አሁን ደግሞ በማየት ኢየሱስን መከተል ጀመረ። ወገኖቼ እግዚአብሔር ደጅ ስንጠናው ተገቢውን ጥያቄ ይዘን ደጅ ስንጠናው መንፈሳዊ ነገራችንን እየጨመረ ነው የሚሄደው። በስጋ ብዙ ነገሮች እንኳን ላይሟሉ ይችላል። መንፈሳዊ ነገር እይታ ግን እየጨመረ ነው የሚሄደው። ከጆሮ መስማት ወደ አይን ማየት፣ ወደ አይን መገለጥ፣ ከዛ እሱን ወደ መከተል አብዝቶ አጥብቆ ወዶ መከተልን ይጨምርልሃል። በመንገዱ እውነት ህይወት በሆነው መንገድ በዚህ በወንጌሉ ወዳንበት መንግስት በመንገዱ እየሰማን እያየን መሄድ ይሆንልናል። እንዲህ ይሆንልን
መስማትን ሰምቼ ነበር፣ አሁን ግን አይኔ አየችም። እያየን ከመገለጥ ወደ መገለጥ እየጨመርን ወደ ምንሄድበት ነገር ውስጥ እግዚአብሔር አብዝቶ ይክተተን። ስድስተኛ አሁንም አንድ ነገር ልጨርስ። ስድስተኛ እዚሁ ምዕራፍ ሉቃስ 19 ላይ ወደ ኢያሪኮ ገብቶ ያልፍ ነበር ይላል። ያልፍ ነበር። እነሆም ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበር፣ ባለጠጋም ነበር። ኢየሱስን የትኛው እንደሆነ ሊያይ ይፈልግ ነበር፣ ቁመቱ አጭር ነበርና ስለ ሕዝቡ ብዛት አቃተው። በዚያም መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤት እውል ዘንድ ይገባኛል፣ ፈጥነ ውረድ አለው። ስድስተኛ ፖይንት ደግሞ እዚህ ጋር የምነግራችሁ ቁመተ አጭሩና ቀራጩ ባለጠጋ ዘኬዎስ ጌታ ሲያልፍ አላለፈውም። ጌታ ቢፈልጉትን አያልፍም፣ ከልብ የሚፈልጉትን አያልፍም። ይሄን ሰው ስንመለከተው ጌታ በሚያልፍበት መንገድ ኢያሪኮ ገብቷል፣ ግን ከኢያሪኮ ሊወጣ ነው፣ ሊሄድ ነው። ጌታ እየሄደ ነው፣ ወደ ኢየሩሳሌም ወደ መጨረሻው መንገድ እየሄደ ነው። ገብቷል ኢያሪኮ፣ ግን አይውልም አያድርም፣ እየወጣ ነው። አሁን ደግሞ በቃ እየወጣ ነው፣ ያልፍ ነው። ደግሞ ያልፍ ዘንድ አለው፣ በዚያች መንገድ ያልፍ ዘንድ አለው ይላል። በሰማሪያ ለማለፍ ኢየሱስ ክርስቶስ ያችን ሴት ለማዳን ወንጌል እንዲሰራጭ ያልፍ ዘንድ በሰማሪያ ግድ አለው ይለናል ዮሐንስ ወንጌል ምዕራፍ 4። እዚህ ጋር ደግሞ ያልፍ ዘንድ ነው፣ በቃ ያልፍ ዘንድ አለውና አሁን ሲመለከት ዘኬዎስ የተባለ ቀራጭ ሀብታም ባለጠጋ በዝባዥ ነው፣ ቀራጭ ነው። የሰዎችን ነገር በቀረጥ ብዙ ገቢ እየሰበሰበ ያልተፈለገውን እየሰበሰበ ቀረጥ አላስፈላጊ ነገር እየሰበሰበ ያካበተ ባለጠጋ ሰው ነው። ግን ቁመቱ አጭር ነው። ባለጠጋ ቢሆንም ቁመቱ አጭር ነው። የራሱ የሆነ ችግር ነበረበት። ስለዚህ ኢየሱስ ክርስቶስን ብዙ ሕዝብ ከቦታል። ቁመቱ አጭር ነው፣ ሊያየው አልቻለም። ግን ሊያየው ዘኬዎስ ሊያየው ግን ይፈልግ ነበር። በልቡ ኢየሱስን ማየት ይፈልግ ነበር። ሁኔታው ቁመቱ ግን ገደብ እንደሆነበት አወቀ፣ ችግር እንደሆነበት አወቀ። በቃ የራሱ ቁመት ባለበት ሁኔታ ኢየሱስን ለማየት ገደበው፣ አልቻለም ማየት። አንድ ነገር አሰበ፣ እንዳነበብ ነው። አሁን ይሄ ቁመቴ ገድቦኛል፣ እሱን ማየት አልችልም፣ ግን ማየት እፈልጋለሁ። በሚያልፍበት መንገድ ትይዩ አንድ ሾላ ዛፍ ከሩቅ አየ። ቀደመውና ወጣና ሾላው ዛፍ ላይ ወጥቶ ቆመ። የሚገርም ነው። ቁመቱ ገድቦ ያላስቀረው ጌታ ዘኬዎስ ጌታን ሳያየው በቁመቱ ተገድቦ እንዲቀር አልፈለገም። በርጤሜዎስን ሰዎች ናቸው ሊገድቡት ዝም በል ያሉት። ዘኬዎስን ግን የገዛ ቁመቱ ነው የገደበው፣ ጌታን ለማየት ያላስቻለው። ግን የገዛ ማንነቱን ገደብ ቁመቱን አልፎ ጌታን ለማየት ካለው ፍላጎት የተነሳ ሾላው ዛፍ ላይ ወጥቶ እናያለን። የሚያልፈው ጌታ እንዳያልፈው፣ እድሉ እንዳያልፈው፣ ጌታ ሲያልፍ እንዲያየው እንዳያልፈው የተቋቋመው የራሱ የገዛ የቁመቱ ማንነት አልወሰነውም፣ አልገደበውም። ዛጋ ወጣ ሾላ ላይ ጌታ ሲያይ አሻቅቦ አየው። አብረውት ያሉ የሚያጋፉት ቁመተ ረጃጅሞች ብዙ ህዝቦች ምንም አልተባሉ። እያለፈ ነው ጌታ፣ እየሄደ ነው። ብዙ ህዝብ ነው የተከተሉት። ግን ያን ፈልጎት ቁመቱ ገድቦት የቁመቱን ተግዳሮት ጥሶ ዛፍ ላይ የወጣውን ግን አሻቅቦ አየ። ወደ ላይ አየና ምን አለው? የሚገርም ነው። ዘኬዎስ ፈጥነህ ውረድ አለው። በቃ ፈጥነህ ውረድ። በደስታም ተቀበለው። ኃጢአተኛው ግን ሊፈልገው በመንገድ ሊያልፈው ያልፈለገው ዘኬዎስ ቤት ጌታ ገባ። ዛሬ ወገኖቼ ከራሳችን ጌታን ከማየት ከሚከለክለን ማንነታችን፣ ጌታን ከማየት ከሚጋርደን ከሚከለክለን ባህሪያችን እንውጣ። የኛ ቁመት ልክ ማለት የኛ ቁመት ልክ
የኛ ዕውቀት ከኛ ባህላዊ አሰራርና አደራረግ እንውጣ። የኛን ማንነት ገድቦ የያዘንን የኛን ባህላዊ ዕውቀት የኛን እኔነት የኛን ማንነት የኛን ባህሪ የኛን በቃ የሚወስድ ጌታን እንዳናየ መጋረጃ የሆነብንን የሥጋ አዳማዊ ሥጋ ማንነት ባህሪ የኛን በቃ እኔ ያውቃለሁ ባይነት የኔ ሃይማኖት የኔ ብለን ያዝነው የኛ ግን ጋርዶናል ከልሎናል። እሱን ለማየት የጋረደን የከለከለን የኛ ማንነት እኔ የምንለው አዳማዊ ማንነት ሃይማኖቴ፣ ባህሌ፣ ትምህርቴ፣ ዕውቀቴ የምንለው የኛ የሆነ ነገር ባህሪ የሆነ ነገር ይሄ የሚገድበንን ነገር በኢየሱስ መምጣለው። እሱ ቁመቱን እናሸነፈው ችግሮቻችንን በዛፍ ላይ ወጥቶ። ስለዚህ አየው ምን ያህል ጌታን እንደፈለገ። በየትኛውም ሁኔታ ውስጥ ብንሆን የጌታን መሻት ግድ ብሎን ከራሳችን ነገር አምልጠን ታግለን ወጥተን ጌታ የሚገኝበት መንገድ ላይ ስንቆም እግዚአብሔር አያልፈንም። ከዛስ ሰባተኛ ስናየው ዘኬዎስ ገባ። ከገባስ በኋላ ሰባተኛ ቀራጩ ኃጢአተኛው ዘኬዎስ ንስሐ ገባ። እውነተኛ ንስሐ ገባ። ዘኬዎስ የምስራች እየዘረፈም እየሰረቀም ከሚፈለገው በላይ ባለጠጋ የነበረው ንስሐ ገባ። ይኸው አለ አራት እጥፍ ከወሰድኩት 4 እጥፍ ምን አለ እመልሳለሁ። ፈጥኖ ወረደ፣ በደስታ ተቀበለ። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኬዎስ ግን ቆሞ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደውም 4 እጥፍ እመልሳለሁ አለው። አያችሁ፣ ይሄ ማለት ልቡን አዋረደ። በቤቱ ለገባው ሊያየው ፈልጎ ያላጣው ኢየሱስ እንደውም በመንገድ ላይ ማየት ብቻ ፈውስ ብቻ ሰው እቤትህ እገባለሁ አለው። ዛሬ ወገኖቼ ጌታ ኢየሱስን ስንፈልገው የኛን ማንነት አሸንፈን የኛን ባህል የኛን ማንነት ጥለን ልምዳችንን ጥለን ባህላችንን ጥለን አዳማዊ ማንነታችንን ጥለን ጌታን ስንፈልገው እሱ ወደኛ ህይወት ይገባል። እሱ ወደኛ ጓዳ፣ እሱ ወደኛ ቤት፣ እሱ ወደኛ ጉዳይ ይገባል። በእውኑ ትፈልገዋለህ? በእውኑ ልትገናኘው ትወዳለህ? ከራስ ማንነት ውጣ፣ ከራስ ቁመት ውጣ፣ ከራስ ካልኩሌሽን ውጣ፣ ከራስ ግምት ውጣ፣ ከራስ ትምህርት ውጣ፣ ከራስ አስተምሮ ውጣ፣ ከሐሰተኞች አስተምሮ ውጣ። ወደ እግዚአብሔር እውነት ህይወት መንገድ ወደሆነ ወደ ክርስቶስ ፍለጋና ያን ጊዜ እሱ ወደ አንተ ህይወት ይገባል። ንስሐ ትገባለህ። እውነተኛውን ያደረከውን ነገር ሁሉ ምን አለ? በቃ 4 እጥፍ እመልሳለሁ። በቃ ተጸጸተ። እውነተኛ መስመር ውስጥ ገባ፣ ተስማማ ከጌታ ጋር። ስለዚህ ጌታ ምንድን ነው ያለው? ወደ ቤቴ ወደ ህይወቴ እንኳን አንተ መጣህ እንጂ የቀድሞ ማንነቴን እተዋለሁ፣ በቃ የዘረፍኩትን እመልሳለሁ። መልስ መጣ ከጌታ። እርሱ የአብርሃም ልጅ ነው፣ ኪዳን አለው። የኪዳን ዘር እውነተኛ ተስፋ ወራሽ ነው። ስለዚህ ዛሬ ለዚህ ቤት ምን ሆኖለታል? መዳን ሆኖለታል አለ። በቃ መዳን ሆኖ እሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና ብሎ የጠፋውን ከሚፈልገው አዳኝ መሲህ ጋር ተገናኙ። በቃ ዘኬዎስ ዛፍ ላይ ሾላ ላይ የወጣው ዘኬዎስ ጌታ ላይ የፈለገው ዘኬዎስ ቀራጩ ኃጢአተኛ ቤት ገባ ብለው ያንጎራጎሩት እንኳን በኢየሱስ ላይ በጌታ ላይ አዎ ያውቀዋል፣ ግን ራሱን አዋርዷል። ኃጢአተኛ ሆኖ ዘራፊ ሆኖ ማንኛውንም ወንጀለኛም ሆኖ ግን ራሱን አዋርዶ ጌታን የሚፈልግ እሱን ከኃጢአተኛው ጋር ጌታ ኃጢአተኛውን ሊፈልግና ሊያድን የመጣ ስለሆነ ዓላማው ይሄ ስለሆነ ያድናል። ኢየሱስ ይቀበላል። ኢየሱስ ዛሬ በብዙ ኃጢአት ውስጥ ያለን፣ በብዙ አይነት መከሰስ ውስጥ ያለን፣ በማይገባ ነገር ከብረን ያለን፣ በብዙ በደል፣ በብዙ እስራት፣ በብዙ አመጽ ውስጥ ያለን ጌታ እንዲህ ነው። በቃ ፈልገው እንጂ አታጣው፣ ልብህ ይሻው እንጂ እመለሳለሁ ከዚህ ኃጢአቴ። እንኳን አንተ ቤት የገባህ እንጂ እንኳን አንተ ወደ ህይወት የመጣ እንጂ እኔ ያለኝን ሁሉ
እተዋለሁ። የነበርኩበትን አመሌን እተዋለሁ። በቃ እርኩሰቴን እተዋለሁ። ሌብነቴን እተዋለሁ። ጥፋቴን እተዋለሁ። በቃ የወሰድኩትንም ደግሞ እመልሳለሁ። በቃ በሐሰት ከስሼ እንኳን ደግሞ በአራት እጥፍ እመልሳለሁ። ጌታ ምህረት ስለሚሰጥ ደግመሽ ኃጢአት አትስሪ ነው ያላት። ያችን ሊገሏት ሊወግሯት ያመጧትን በጌታ ፊት እንደ ሕጉ ሊወግሯት ሲሉ አንቺ ሴት ከሳሾችሽን የሉም ማለት ይሄን ወቀሳቸው። በቃ ጎንበስ ብሎ በጣቱ ጻፈ። የጻፈው ጽሑፍ አልተጻፈልንም፣ ግን ህሊናቸውን ወቀሳቸውና ይላል ጌታ ጎንበስ ብሎ በጣቱ የጻፈውን ጽሑፍ ህሊናቸው ወቀሳት። ጥለዋት ሄዱ። ብቻዋን ከጌታ ጋር ቆመች። ጌታ ደግሞ ከሳሽ ፈራጅ ወጋሪ አይደለም። ይችን ተከሳ የመጣችውን ሴት ምን አረጋል? አንቺ ሴት አላት። እነኛ ከሳሾችሽ ወዴት አሉ? አንድስ እንኳ የሉ። ምን አባረራቸው? በጣቴ የጻፍከው ምን እንዳልካቸው አንተ ታውቃለህ። ብዙዎች እንደሚሉት ከሆነ ራሳቸው ኃጢአተኞች እንደሆኑ የራሳቸውን ኃጢአት እንደጠቆመው በጣቱ አንተ ይሄን አድርገህ የለም አንተ ብሎ እንደጠቆማቸው ይናገራሉና ወቀሳቸው። ህሊናውን ወቀሳ። እኛስ ማንን ለካ እንዲህ አይነት ኃጢአተኞች ነን ብለው ነው ጥለዋት የሄዱት። ስለዚህ ጌታ ሂጅ እኔም አልፈርድብሽም፣ ደግመሽ ግን ኃጢአት አትስሪ ነው ያላት። ስለዚህ ኃጢአተኛ እግዚአብሔር ይወዳል፣ ኃጢአትን ይጠላል። ስለዚህ ዘኬዎስ ቤት ገባ። ሊያየው በፈለገው ሾላ ላይ አትለም። እነኛ በዙሪያ ያሉት ቤት ገባ ወይ? በቅርብ ነን ከሚሉት ገባ ወይ? አይደለም ወገኖች። ሊያየው በፈለገው ዛፍ ላይ በወጣው ኃጢአተኛውን አላለፈው። ክብር ለኢየሱስ ይሁን። ስለዚህ ዛሬ ለዚህ ቤት ምን ሆኗል? መዳን ሆኗል። የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷል። የሰው ልጅ የሆነው የዳዊት ልጅ የሆነው ጌታ ኢየሱስ በኃጢአቱ የጠፋውን ከአዳም ጀምሮ የወደቀውን በመንፈስ ሙት ሆኖ ከእግዚአብሔር የተለየውን ሕዝብ ለማዳን መጣ። ታዲያ ይህን ጌታ ማንነቱን አውቆ ዛሬም በመንገዱ ለሚፈልገው ሰው አያልፈው። እኔ እውነት መንገድ ሕይወት ነኝ ብሏል። ለእንዲህ አይነት ኃጢአተኛ ዛሬም ለዘኬዎስ ለዘመኑ ዘኬዎስ ለወደቀው ኃጢአተኛ ዛሬም እግዚአብሔር እሱን ለሚፈልግ ኃጢአተኛ እኔ የጠፋውን ልፈልግና ላድን ዓላማዬ ተልእኮ ይሄ ነው ብሎ እሱ ቤት እንደገባ ዛሬም እኛም ሕይወት ይገባል፣ እኛም ቤት ይገባል። እኛ ግን ራሳችንን ለሱ የራሳችንን ነገር ጥለን እንመለስ። ስለዚህ ዛሬ በመንገዱ ያላችሁ የመንገዱ ዕውቀት የገባችሁ ማሳሰቢያ ለዳኖት ዛሬ በመንገዱ ያላችሁ የመንገዱ ዕውቀት የገባችሁ መዳን በክርስቶስ የሆነላችሁ አማኞች የዘመኑ ቤተክርስቲያን ነኝና እናንተ በቃሉ አንደኛ በቃሉ በመንገዱ ሆነን በቃሉ ሆነን እንደ ቃሉ ሆነን በመንገዱ ሆነን እንጩህ ነው። በቃ እንጩህ። ጩኸትን የሚከለክል ብዙ ከልካይ ቢኖርም ተው ብሎ የሚገስጽ ቢሆንም ምቾት ራሱ የሚገስጽ ቢሆንም ሁኔታዎች የሚገስጹ የተለያዩ ሁኔታዎች የሚገስጹ ቢሆንም አልፈን ምን ነው እንጩህ። ማሳሰቢያ መልእክቱ እንጩህ ነው። ሁለተኛ እንዘጋጅ። ምን እንዳደርግልህ ትፈልጋለህ ሲል ተዘጋጅ። እንደ ዘኬዎስ ወዲያው እንደተገናኘ እንደ በርጤሜዎስ ምን ላደርግልህ ሲባል ዝግጁ ሆኖ አይዘንድ እንዳለ እንደ አስቴር ምን ላደርግልህ ስትባል ሕዝቤ ደህንነት በቃ ሊሞት ሊታረድ የተፈረደበትን ሕዝቤንም ሕይወቴንም አድን የማዳን ስራ ዛሬ ሊጠፉ ሊታረዱ ሊሞቱ ላሉ ወደ ሲኦል እየተጋዙ ላሉ ሞት ለታወጀባቸው ከሰይጣን ባርነት ግዛት የትድግናን የአድንን የነፍሳትን መዳን ጩኸትና የወንጌልን ስራ በመስራት እንዘጋጅ። በቃ ነፍሳቶችን ልመናችን ይሄ ነው፣ መሻታችን ይሄ ነው። ማረን እያልን ምህረት እየተቀበልን ደግሞ ለሚጠፉት ሞት ለታወጀባቸው ልክ እንደ አስቴር እንድንቆም እንጂ እንደ ሄሮድያ ልጅ ምን ይደረግልኝ ስትባል ይኸው ጻድቁን ዮሐንስን አንገት ቁረጥልኝ ግደልልኝ ይሄ አይደለም። የመንገዱ ሰዎች የምንለምነውን አውቀን በመዘጋጀት ጌታን እንጠብቀው። የማሳሰቢያ ነው ከሰባቱ ፖይንቶች ሌላ ማለት ነው። ሌላው ሁለተኛው ላላመኑ በክርስቶስ ኢየሱስ አምናችሁ የኃጢአት ስርየት አግኝታችሁ በደሙ በኩል በማስታረቅ የመስቀሉ ስራ በመንገዱ ያልቆማችሁ ሁሉ ኑ፣ የምህረት ደጅ አልተዘጋም።
የዳዊት ልጅ ሆይ ማረኝ በሉት። ማንነቱን አውቃችሁ በመንገዱ ሆናችሁ የሚያድነውን ኢየሱስን ስለ ዓለምና ስለ ኃጢአት ሁሉ ሕያው ነፍሱን ያፈሰሰውን ጌታ ከእግዚአብሔር ጋር የሚያስታርቀውን የዓለም ሁሉ አዳኝ ኢየሱስ ክርስቶስን እሱን በማመን ልክ እንደ ዘኬዎስ ልክ እንደ በርጤሜዎስ ማረኝ እንዳለ ማረኝ ብለን የምሕረትን ሕይወት እየተቀበልን ከእግዚአብሔር ጋር በመታረቅ ፈውሳችንን እንቀበል። አስቀድመን ግን ጌታን ልክ ዘኬዎስ ተረድቶት የዳዊት ልጅ ሆይ እንዳለ የዳዊት ልጅ ኢየሱስ የእግዚአብሔር ልጅ የሰው ልጅ እግዚአብሔር ሰው የሆነበትን እንደገና የመጣበትንና መካከለኛ ሆኖ ክርስቶስ ስለ ዓለም የሞተበትንና ወደ እግዚአብሔር የሚያቀርበን ብቸኛ መንገዱ ክርስቶስ እንደሆነ አውቀን በመንገዱ በኩል የሚያልፈውን ጌታ እንዳያልፈን ይሄ እድል በተሰጠን በዚህ ዘመን እድል ነውና በመንገዱ ቆመን የመንገዱን የክርስቶስን መንገድ ፍለጋ እየተከተልን አዳኝ የደም ስርየት ያለው ደሙ የሚያስተሰርይ በደሙ በኩል ወደ እግዚአብሔር ዙፋን ወደ መንግስቱ መግባት የምንችል መሆኑን አውቀን ምሕረትን እንጠይቅ። ከእግዚአብሔር ጋር መታረቅ ይሁንልን። ክብር ለእግዚአብሔር ይሁን። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ክርስቶስ ጌታ ነው። እንግዲህ ስለ በርጤሜዎስ ስናይ ዳዊት ልጅ ብለን ስናይ ይሄንን ስም አንደኛ የጌታ የኢየሱስን ማንነት የተረዳ ነው። ማንነቱን ያወቀ ነው። ሁለተኛ በመረዳት ደግሞ አምላክነቱን ለይቶ አውቆ ማረኝ ብሎ ከእግዚአብሔር ምሕረትን የተቀበለ የተማረ ነው። ምሕረት የተቀበለ ነው። አብዝቶ የጮኸ ተገስጾ አብዝቶ ሶስተኛ ጩኸቱ ዝም እንዲል የተገሰጸ ነው እና ተገስጾ ግን አብዝቶ የጮኸ ነው። በዚህ ያገኘውን ውጤት አይተናል። አራተኛ ጩኸቱ ጌታን አቆሙ፣ ትእዛዝ አወጣለት። አራተኛው ላይ የበርጤሜዎስ ጩኸት ጌታ እንዲቆም ሰምቶ ቆመ። ከዛስ ትእዛዝ ወጣለት። ትእዛዝ ወጣለት አራተኛው ላይ ስናይ፣ አምስተኛ ደግሞ ያየነው ምን ላድርግልህ ትወዳለህ ተብሎ ተጠየቀ። ዝግጁ አይ ዘንድ ነው አለ። በቃ አይ ዘንድ ነው። ዛሬ እኛ ምን ላድርግልህ ብሎ ቢጠይቀን ምን እንላለን? ይሄ ነው። ምን እንላለን? ስድስተኛ ጌታ በሚያልፍበት በዛ መንገድ ደግሞ ጌታ ሲያልፍ በኢያሪኮ ቁመተ አጭሩ ከማንነቱ ወጥቶ ጌታ ላይ የሚፈልገው ዘኬዎስ ቁመቱ አልገደበው። ቁመቱን አሸንፈው ዛፍ ላይ ወጥቶ ጌታ ሊያየው እንደፈለገ አይተናል። ስድስት የመጨረሻ ኃጢአተኛው ዘኬዎስ ቤት ጌታ ገባ። ና ፈጥነህ ወርድ ብሎ ቤቱ ገባ። ዘኬዎስ ምን ሆነ? ንስሐ ገባ። መዳን ለዚህ ቤት ዛሬ መዳን ለዚህ ቤት ሆኖለታል ተባለ። ዘኬዎስም እውነተኛ ንስሐ ገባ። ይሄን አደርጋለሁ ብሎ ይሄንን እናያለን ወገኖቼ። እግዚአብሔር ይመስገን። ክብር ለመንፈስ ቅዱስ ይሁን። የረዳን አምላክ የተባረከ ይሁን። እንግዲህ ማሳሰቢያው ደግሞ ለኛ ላመንነው በዚህም ዘመን ጩኸት ከልካይ ቢሆንም ያቺ ውርንጭላ ታስራለች። ከልካይ ቢኖራትም ፈታችሁ አምጡልኝ ብሎ ነው ጌታ ትእዛዝ የሰጠውና ጩኸት ከልካይ ያለው በየዘመናቱ ግን አማኞች አብዝተን እንድንጮህ ስንጮህ የምንለምነው አታውቁም እንዳንባል የምንለምነው አውቀን መለመን እንድንችል ተዘጋጅተን እንድንቆይ ተግሳጽን አልፈን መጮህ እንድንችል ተገስጸን ምናልባት ጩኸት ያቆምን ካለን ወደ መስመሩ እንመለስ፣ ወደ ጩኸታችን እንመለስ። ጌታ ያልፋል። አሁንም በቃሉ ምን እያደረገ ነው? እያለፈ ነው። ጌታ ሲያልፍ ደግሞ የሚፈልጉትን አያልፍም፣ የሚጮሁትን ቆመ። ጥሩት ብሎ ትእዛዝ አመጣ። ምን ላድርግልህ ትወዳለህ ተባለ። ወገኖች ይሄ ነው ለኛም የሆነው። ዛሬ በሚያልፍበት በመጨረሻው እድል በሰጠን በዚህ ጊዜ እንዳንተላለፍ፣ ከመስመር እንዳንወጣ፣ በየትኛውም ሁኔታ ከእግዚአብሔር
እውነትና ቃል ውስጥ ሆነን ደግሞ በመጸለይ ምህረትን በመቀበል ፈውስን በመቀበል አይዘንድ እይታችን እየጨመረ ነገራችን እየጨመረ እንዲሄድና ለምድር ሁሉ ፈውስ እንድንሆን ስለመዳን ነገር ሰዎች ከሲኦል የሚያመጡበትን ትምህርትና ዕውቀት ነው እየገለጥን እየጸለይን ጌታ ደስ የሚሰኝበትን ጸሎት ይዘን እንድንቆም እግዚአብሔር ይርዳን። ጌታ ያልፋል። የሚያልፈው ማን ነው? ኢየሱስ ነው የሚያልፈው። ሲያልፍ እንዳያልፈን መገናኘት ይሆንልን። አሜን። እግዚአብሔር ይባርካችሁ። ጨርሻለሁ።